በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙሃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅድስት ባታለ ማርያም እና ለመላኩ ለቅዱስ ፋኑኤል እንዲሁም ለጻድቁ አባታችን አቡነ ሊባኖስ እንደዚሁም ለቅዱስ ናኩቶ ለአብ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች የቅዱሳን መታሰቢያ ለበረከት ነው። ስለዚህ በዚህ በየዕለቱ ከመለቅላችሁ የቅዱሳኑ ገድል ድርሳናት ስንክሳር ሁላችሁም እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ደግሜ ማስታወስ የምፈልገው ነገር ይህንን ገድል ድርሳናት ስንክሳሩን ስትሰሙ በጣም እጅግ ስለምትጠቀሙበት አንድ ብርጭቆ ውሃ በማዘጋጀት ወይም አንድ ሃይላንድ ይህንን የተደገመውን የተጸለየውን ጸሎት አምናችሁ ብትጠጡ፣ አምናችሁ ብትጠመቁ፣ አምናችሁ ቤታችሁን ብትረጩ ከብዙ ደዌ ከብዙ እስራት ስለምትፈቱበት በዚህ ላሳስባችሁ እወዳለሁ። እናንተ እንደተጠቀማችሁት መጠን ደግሞ ሌሎች እናንተን መሰል እህት ወንድሞቻችሁ በተለያየ ዓለማት ያሉት ይጠቀሙበት ዘንድ በሥላሴ ስም በእናታችን በባታለ ማርያም ስም ሁላችሁም ሼር እንድታረጉት በትህትና ጠይቃችኋለሁ። ሁላችሁንም እናታችን ባታለ ማርያም የዘር ሐረግ አመጣጥ የሚነግረውን ታምር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህም ሁሉ አምላክን የወለደች እመቤታችን ከአዳም ጀምሮ እስከዚህ ድረስ በብዙ የትንቢት አምሳል ስትነገር መጥታ እነሆ አሁን በአካለ ሥጋ የምትገለጽበት ጊዜ ደረሰ። ጴጥርቃ የተባለ በኢየሩሳሌም የሚኖር አንድ ሰው ነበረ። የሚስቱም ስም ቴክታ ይባላል። ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነሱም በወርቅና በብር ልዩ ልዩ በሆነ በከበረ ልብስ በፈረስና በግመል በበቅሎና በቀንድ ከብት በበግና በፍየል ስፍር ቁጥር በሌለው ሀብት ይህ ቀራችሁ የማይባሉ ባለጸጎች ነበሩ። ከዕለታት በአንደኛው ቀን ጴጥርቃ ከቤተ መዛግብት ገብቶ የገንዘቡንና የወርቁን ብዛት በተመለከተ በኋላ ቴክታ ሆይ እኔ መካን አንቺ መካን ነን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። ሚስቱ ቴክታም የእስራኤል አምላክ ከእኔ እንጂ ልጅ ባይሰጥህ አንተም እንደ እኔ መካን ሆነህ ትቀራለህን? አሁንም ሌላ ሴት አግብተህ ልጅ ውለድ አለችው። ጴጥርቃም ሚስቱን ይህንንስ እንዳላደርገው በልቤም እንዳላስበው የእስራኤል አምላክ ያውቃል አላት። ቴክታም አቤቱ የእስራኤል አምላክ ሥራው ሁሉ ድንቅ ነው። ትናንትና ማታ በሕልሜ ነጭ ጥጃ ወይም እምቦሳ ከማኅፀኔ ስትወጣ ያችም ነጭ ጥጃ ደግሞ ነጭ ጥጃ ስትወልድ እንደዚህ እንደሆነ እስከ 7 ትውልድ ድረስ ሲወለዱ በሰባተኛው ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ አለች። ጴጥርቃም ሚስቱ ሕልሟን ወይም ያየችውን ራእይ በነገረችው ጊዜ ሌሊቱን በሙሉ እየተደነቀ አደረ። በማግስቱ ጴጥርቃ ሕልም ከሚፈታ ዘንድ ሄደና ሚስቱ ያየችውን ራእይ ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በቸርነቱ ጎብኝቷችኋል
በይቅርታው ተመልክቷችኋል። ስለዚህ 7 አንስታይ ጥጃ መውለዳችሁ 7 ሴቶች ልጆች ትወልዳላችሁ። 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም አለው። ጴጥርቃም ሕልም ፈቺው የነገረውን ትርጉም ሁሉ ለሚስቱ ነገራት። እሷም እንጃ የእስራኤል አምላክ የሚያደርገውን እሱ ያውቃል አለች። በዚያን ወቅት ወራት ቴክታ ጸነሰችና ከ7 ወራት በኋላ ጽንሷ ወይም መጸነሷም ታወቀ። በጸነሰች በ9ኛው ወር ሴት ልጅ ወለደችና በ8ኛው ቀን ስሟን ሄሜን ብላ ሰየመቻት። ሄሜን ማለት እግዚአብሔር ልመናችንን ሰማን ማለት ነው። ሄሜንም በስርዓተ አድጋ አካለ መጠን ከደረሰች በኋላ ለባለ በሕግ ዳሯትና ደርዴን ወለደች። ደርዴን ቶናን ወለደች። ቶናም ሲካራን ወለደች። ሲካራም ሴትንና ወለደች። ሴትናም ሄርሜላን ወለደች። ሄርሜላም የተከበረችና የተመረጠች ዓለምን ሁሉ የፈጠረ ጌታ አያት ለመሆን የበቃች ሐናን ወለደች። ከጴጥርቃና ከቴክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችንን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና ስማቸው አልተፈጸመም። የእመቤታችንን ትውልድ ለመቁጠር ትንቢት የተናገረላቸው ሱባኤ የተቆጠረላቸው ግን እነዚህ 7ቱ ሴቶች ልጆች ናቸው። ይህም ሐና በመልካም አስተዳደግ አድጋ አእምሮ ስታውቅ አካለ መጠን ስትደርስ ከነገደ ይሁዳ ቤተ መንግስት ለተወለደ ክብርና ጻድቅ የሚሆን ኢያቄም ለሚባል ደግ ሰው በሕግ አጋቧት። ከእነዚህም ደጋግና ክብሯን ከሚሆኑ 2 ቅዱሳን ሰዎች አስቀድሞ አባታችን አዳምን ከልጅ ልጅ ተወልጄ አድናለሁ ሲል እግዚአብሔር ተስፋ የሰጠውን የብርሃን እናቱ እመቤታችን የምትወልድበት ዘመኑ እነሆ ደረሰ። የበጎ ነገር ምልክት ታየ። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔር የሚወዱ እግዚአብሔር አስቀድሞ የመረጣቸው ደጋጎች ነበሩ። እግዚአብሔር በሰራው ሕግ ጸንተው ይኖሩ ነበረ። ሚስቱ ግን መክና ትኖር ነበረ። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበረ። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ የሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበረ። ከገንዘባቸውም ከፍለው ለድሆች፣ ለጦማዳሪዎች፣ ለቤተ እግዚአብሔር ይሰጡ ነበረ። እግዚአብሔር ልጅ በሰጠ ልመናቸውን ይቀበላቸው ዘንድ ያደርግልናል በማለት በተስፋ ጸንተው ይኖሩ ነበረ። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆሞም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ከሐዘናቸው ብዛት የተነሳ እንቅልፍ አላቸውና በዚያ ጥቂት አረፉ። ከዚያም ሐና በራእይ በባሏ በኢያቄም እጅ በትር እየተያዘች ያችን በትር እባብ አፍርታ አየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለው የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በራእያቸውም ስለ አዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርን አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚሁም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝንም ልጅ ለእግዚአብሔር መባዓ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁል ጊዜ በጾም በጸሎት ተወስነው በፍጹም ደስታ ለድሆችና ለጦማዳሪዎች ምጽዋትን ትሰጥ ኖረች። ይህ ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ውረታ ከፍለዋለሁ ብላ በልቧ አሰበች። ለመስዋዕት የሚሆነውን ምግብ ሁሉ ከመብላት ትከለከል ነበረ። ስግደትንም ታበዛ ነበረ። የሰጡትንም ይጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የሷ ዘመዶች የባሏ ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድነው አሏት። መጸነሷንም ይረዱ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ
ከክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብጽዕት ሐና ሆይ ብፁዕ ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ ማኅፀን የዕውራን ዓይን የሚያበራ የለም። ዘመዶቿ ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይ እንዲከበር በእነሱ ላይ የከበረችም ሆነች። ዝናዋ በሀገር ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበረ። ሰዎች ሁሉ በማኅፀኗ ሳለ ሕመሙ የፈወሰ በተወለደ ጊዜማ ምን አይነት ተአምር ያደርጋል ይሆናሉ። የእስራኤል ልጆች ይህን ነገር በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እንሆ ኢያቄምና ሐና በእስራኤል መንግሥት ተነሳሱ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምንም አሉ። ከሳቸው አንዱ ይህ ያስደነቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንግደላቸው ዘንድ ኑ አላቸውና ሁሉም ተቀጣጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ከዚህ ተነሱ አላቸውና ሊባኖስ ወደሚባል ተራራ ወሰዳቸው። በዚያውም ከአዳም ጀምሮ እስከ እመቤታችን ልደት ድረስ ትንቢት ከተነገረለት ከ66ኛው የትውልድ ሐረግ በ4ኛው ክፍለ ዘመን እመቤታችን ተወለደች። በዚህም ዕለት በልዩ ልዩ ምሳሌ በነቢያት አንደበት ሲነገር የመጣው ትንቢትና የቀደሙ አባቶች የተሰጣቸው ተስፋ ተፈጸመ። በባሪያችን ጸንቶ የነበረ መርገመ ሥጋ መርገ ነፍስ ጠፋ፣ ተሻረ። በሔዋን ምክንያት የተዘጋው የገነት በርም ንጽሕትና ክብርት በምትሆን በዳዊት ልጅ በድንግል ማርያም ዳግመኛ ተከፈተልን። የእመቤታችን ልደቷንና ከዘመዶቿ ከሰው ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እነግራችኋለን። ሐናም የጽንሷ ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ ይልቅ ፈጽማ የምታበራ ሴት ልጅ ወለደች። የመልኳም ደምግባት ከማዕረ ከሰኮር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽመው ደስ አላቸው። ተሰብስበው ወደ ሰው መጡ። ወደ እሷም መጥተው እጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ ላይ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋራ ደስ እያላቸው የእግዚአብሔር ቸርነት እየተናገሩ 7 ቀን ተቀምጦ ያችንን ብላቴና ስሟን ማርያም አሏት። ይህንን የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ደግሞ ወደ የቤታቸው ተመለሱ ገቡ። ኢያቄምና ሐና ልጆቿን ደግሞ ማርያምን ሳያሳድጉና ስለ ልጆቻው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወሰኑ። ለድሆች ለጦማዳሪዎች መጽዋዕትን እየሰጡ በጎ ሥራ መስራትንም አበዙ። ልጃቸው ማርያም በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጽዕት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም ለእኛ ልታገለግል እንዳልተሰጠን አስብ አለችው። ኢያቄም ይህን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነው መባ ሁሉ አዘጋጀ። ቤተሰቦቹንና ወንዶችንና ዘመዶችን ሁሉ ጠሩ። ልጃቸውን ይዘው ሄደው ቤተ መቅደስ አስገቧት። ካህናቱና በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐና ልጃቸውን ማርያምን አመሰገኗቸው። በአንበሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏችኋል፣ የተመረጠች በምትሆን በዚች ልጅም ደስ አሰኝቷችኋል አሏቸው። በዚያን ጊዜ ሊቀ ካህናቱ ዘካርያስ ስለ ምግቧ ነገር ቢይዝልኝ ብሎ በማሰብ ደውል አስደወልና ሕዝቡ ሁሉ እንዲሰበሰቡ አደረገ። በዚህም ጊዜ ሕዝቡ በተሰበሰቡ በአደባባይ
የመላእክት አለቃ ፋኑኤል ሰማያዊ ህብስት ሰማያዊ ጽዋ ይዞ በአየር ላይ ረቦ ታየ። ሊቀ ካህናቱ ዘካርያስም ዛሬስ የእስራኤል አምላክ ክብሬን በዚህ ህዝብ መካከል ሊገልጽልኝ ፈቅዷል በማለት ህብስቱን ጽዋውን ሊቀበል ተነሳ። መልአኩ ግን ወደ ላይ ሰቀቀበት፣ መጠቀበት። ሊቀ ካህናቱ ዘካርያስም ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር ይሆናል፣ ሕፃኗን ይዘሽ ከዚህ እኛ ካለንበት ቦታ ፈቀቅ ወይም እልፍ ብለሽ ተቀመጭ አላት። ሐናም ልጇን ይዛ ፈቀቅ ብላ ተቀመጠች። የመላእክት አለቃ ፋኑኤል ግን ከሐና እና ከልጇ ራስ በላይ ረቦ ቆየ እንጂ አልወረደም። ዳግመኛም ዘካርያስ ሐናን የእግዚአብሔር ምስጢር አይመረመርምና ልጅቷን ከዚያው ትተሻት ተመለሽ ወደ እኔ ነይ አላት። ሐናም ብላቴናይቱን በዚያው ትታት ወደ እነሱ ተመልሳ መጣች። በዚያን ጊዜ ሊቀ መላእክት ፋኑኤል ወርዶ ክንፎቹን አጎናጽፏት ከመሬት ወደ ላይ የሰው ቁመት ያህል ከፍ ብሎ ህብስቱን መግባት ጽዋንም አጠጥቷት ወደ ሰማይ አረከ። ከዚህም በኋላ ዘካርያስና የአይሁድ ሊቃውንት የምግቧ ነገር ከተያዘልንስ ከሰው ጋር ምን ያጋፋታል? ቦታዋ ወይም መኖሪያ በቤተ መቅደስ ይሁን እንጂ ብለው ዙፋን ዘርግተው ስጋጃውን አንጥፈው ምስጋና የባህሪ የሆነ እግዚአብሔር እያመሰገኑ በታላቅ ክብር ወደ ቤተ መቅደስ አስገቧት። በብላቴናይቱም ላይ የእግዚአብሔር ኃይል ተገልጿልና እንደዚህ ሁሉ አምላክን የወለደች እመቤታችን ድንግል ማርያም መላእክት እያረጋጓት ሰማያዊ ህብስት እየመገቧት ሰማያዊ ጽዋ እያጠጧት 12 ዓመት በቤተ መቅደስ ተቀመጡ። የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም ባታ ለማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ይቅር ይበለን። ሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ የሱ በጎ ፍቃድ ይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ ይህንን ቪዲዮ ድምጽ የምትሰሙ ሁላችሁም በትህትና ሼር በማድረግ ላይክ በማድረግ ይህንን ጸበል ጸዲቅ ለዓለም ሁሉ ታስተላልፉ ዘንድ በባታ ለማርያም ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ድርሳነ ፋኑኤል ዘወርኀ ጥቅምት የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ይህም ደግሞ በወርኀ ኅዳር 3 ቀን የሚነበበውን የሊቀ መላእክት የቅዱስ ፋኑኤል ድርሳኔ ነው። ለእስራኤሉ ንጉሥ ቅዱስ ዳዊት እንዳሳየው በክንፎቹ ላይ የይቅርታ መልእክትን የተመላ የሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ በመከራ ዘመን ከጠላት ጦር የሚሰውር ጋሻ ይሁነን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። አምላከ እስራኤል እግዚአብሔር ዘላለማዊ ሕይወትን ያወርስ ዘንድ ስለሚገባቸው ሰዎች ንስሐ ለሚገቡ ሁሉ ይማል ዘንድ ፈጥሮታልና ሊቀ መላእክት ቅዱስ ፋኑኤል ታላቅ ባለሟልነት አለው። አንተም ክርስቲያን ሰው ሆይ ያለ ኃጢአት ትኖር ዘንድ በቅዱስ ወንጌል እንደተነገረ ስለ ኃጢአትህ ንስሐ ልትገባ ይገባሃል። ኤጲስቆጶሳት ወይም ቀሳውስት በከበረች ስልጣን ከእነርሱ የሚልቁ ጳጳሳትና ሊቃነ ጳጳሳት ቢሆኑ ንስሐን ለመስጠትና ወደ ሕይወት ተስፋ የምታደርስ በጎ ምክርን ለመምከር ችላ አይበሉ። ስለዚህ ታናናሾች አንዱ ባልንጀራውን የበደለ ሰው ቢኖር በደሉንና ኃጢአቱን ያቃሉለት ያስተሰርዩለት። ይህ ቃል የተቀበለ ክርስቲያናዊ ሰው ከትሕትና ጋር በፍጹም ለቅሶና ምልጃ
ከልቡ ወደ እግዚአብሔር ቢጮህ ኃጢአት ተሰረየልህ ብሎ እግዚአብሔር መንፈስ ቅዱስ ደስ ያሰኘዋል። አስቀድመን እንደነገርናችሁ ሊቀ መላእክት ቅዱስ ፋኑኤል ይህች ክፉ ጠንቋይት መዲባን ያሳደዳት ይህን የመዳን ቃልን ይህንንም የሕይወት ተስፋ ታገኝ ዘንድ ነው። ጨርሶ ሊያጠፋትም አልወደደም። በንስሐ መመለሷን ከእርሱ ጋር የነበሩትን ይቅር አለ እንጂ። ይህች መዲባን ምንኩስናውን ፍጹም በሆነ በቅዱስ አባ ብእሴ እግዚአብሔር ላይ ያደረ የሊቀ መላእክት የቅዱስ ፋኑኤል የአማላጅነት ኃይል ባየች ጊዜ በላይዋ ያደረው ጥቁር እባብ ሰይጣን አፏን ከፍቶ ሊቀ መላእክት ቅዱስ ፋኑኤል ሆይ በደልን ይቅር በሚል አምላኩ ኃይል ቀድሞ የሚያሟርቱ አገልጋዮችን በክፉ ሞት ባጠፋቸውም በዚያም ጻድቅ ሰው እጅ ታጠፋይ ዘንድ የመጣህብኝን ምን አደረግኩህ እያለ ጮኸ። ሰዎችን ለማስፈራራትና ለመግደል ለማስጨነቅና ቤታቸውን ለመሰለብ በላይዋ ያደረ ይህ ርጉም ሳጥናኤል ከዚች ጠንቋይ ወጣ። ከዚያች ሰዓት ጀምሮ መጋቤ ድንግል መልአከ እግዚአብሔር ቅዱስ ፋኑኤል በነገር ሁሉ በምክርም ሁሉ እያረጋጋ አልተለያትም። ይህችም ሴት ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃለ ወንጌሉ እንደተናገረው በአብና በወልድ በመንፈስ ቅዱስ ስም ተጠምቃ ክርስቲያናዊት ሆነች። በጾምና በጸሎት በበጎ ምግባርም ተመልታ ኖረች። ቅዱሳት መጻሕፍት ንስሐ የሚገባ ሰውን ካዳነች የእግዚአብሔር ምሕረት የተነሳ ቅዱሳን መላእክት ከመቅሰፍት የሚያድኑት አለ። ንጉሥ ዳዊት ከበደለበት ይልቅ በጎ ዘመኑ በአምላኩ እግዚአብሔር ፊት እንደተቆጠረለት በበጎ ጽድቅ ሕይወት ዘመኑ ውስጥ የኃጢአት ዘመኑ ያልተቆጠረበት ሰውም ንዑድ ክቡር ነው። በእስራኤላውያን ላይ ለመግዛትና ለመፍረድ ለማዘዝና በመስራት የተሾመ የእስራኤል ነገሥት ታሪክ የሚናገር መጽሐፍ እንደነገረን የእስራኤሉ ንጉሥ እውነተኛው ነቢይ ዳዊት ጽድቅን የፈጸመ በሕይወቱ ዘመንም ሁሉ አምላኩ እግዚአብሔርን ያዘዘውን ሁሉ ያልተላለፈ ሰው የነበረ ይህ ንጉሥ ዳዊት ለእርሱ የሚታዘዙ አገልጋዮችን ሂዳችሁ 2ቱን ነገድና 10ሩን ነገድ ቁጠራቸው ብሎ አዘዘ። ስለዚህ እግዚአብሔር በንጉሥ ዳዊት ላይ ተቆጣ። በራእይም በላይ 3 መቅሰፍቶችን አመጣብሃለሁ፣ ከእነርሳቸው አንዱን የማደርግብህን ምረጥ። በአገር 3 ዓመት ረሃብ ከሚመጣብህ ወይንም 3 ወር በጠላቶች ፊት ስትሸሽ እነሳቸው ሲከተሉ ወይም በአገር 3 ቀን ቸነፈር ከሚመጣብህ ከእሊህ 3 የሚሆኑ ምረጥ ብሎሃል ብሎ ለንጉሥ ዳዊት ይነግረው ዘንድ ወዳጁ ነቢይ ጋድን ላከው። ንጉሥ ዳዊት የነቢዩ ጋድ በሁሉም ተጨነቅኩ፣ ነገር ግን በሰው እጅ ከመውደቅ ቸርነቱ ብዙ ነውና በእግዚአብሔር እጅ ብወድቅ ይሻለኛል ብሎ ከጠዋት እስከ ማታ ጊዜ ድረስ የታዘዘውን ሞት መረጠ። ሕዝቦቹንም ቸነፈር ያዛቸው። ከዳን እስከ ቤርሳቤህም ከጠዋት እስከ ማታ ጊዜ ድረስ 7,000 ሰዎች ሞቱ። ይህ መጋቤ ድንግል መልአከ እግዚአብሔር ሊቀ መላእክት ቅዱስ ፋኑኤል ስለ አምላኩ እግዚአብሔር ክብር ቀንቷልና ኢየሩሳሌምን ያጠፋ ዘንድ እጁን ዘረጋ። ቁጣውንም ምሕረቱን የሚገልጽባቸው ቅዱሳን መላእክት ላይ አለቃ አድርጎ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤልን የሾመው አምላካቸው እግዚአብሔር መግደልም ማዳንም ይችሉ ዘንድ ፍጹም ስልጣንን ሰጥቷቸዋልና። ንጉሥ ዳዊት ልቡን መሪር ሐዘን መታው። ይህንን አድርጌያለሁና ፈጽሜም በድያለሁና አቤቱ ኃጢአቴን አስተሰሪልኝ እያለም ከመልአከ እግዚአብሔር ሊቀ መላእክት ቅዱስ ፋኑኤል በታች ወድቆ እነሆ የበደልኩ ክፉ ስራንም የሰራሁ እኔ ነኝ። እነዚህን ሰዎች ምን አደረጉ? እንደ መዓትህ በእኔና በአባቴ ወገኖች ላይ ትሁን ሲል ለመነው። ንጉሥ ዳዊት በዚህ በሊቀ መላእክት ቅዱስ ፋኑኤል ፊት ወድቆ ስላለቀሰም እግዚአብሔር አዘነለት። ከአገልጋዮቹ ሊቀ መላእክት ቅዱስ ፋኑኤል ሰራዊት አንዱን መልአክ እንግዲህስ መቅሰፍቱን ቁጣው ይብቃ፣ እጅህንም መልስ ብሎ አዘዘው። መልአከ እግዚአብሔር ቅዱስ ፋኑኤልም በኢያቡሳዊው
ኦራና የእህል አውድማ መሃል ቆመ። ንጉሥ ዳዊት ይህን አውድማ በ50 ወቄት ብር ከገዛ በኋላ በዚያ መሠዊያውን ሰርቶ የደህንነት መሥዋዕትን አቀረበ። እውነተኛና ምሕረቱ የበዛ እግዚአብሔር ምድሪቱን ይቅር አላት። የነቢዩ የንጉሥ ዳዊት መዓዛ መሥዋዕት በዚህ በታላቁ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል እጅ ወደ እግዚአብሔር አርጓልና በላያቸው ፈጽሞ ያጠፋቸው ዘንድ ከመጣባቸው የመቅሰፍት ቁጣ ሞት ዳኑ። የንጉሥ ዳዊት የሕይወት ዘመኑ ሁሉ በእግዚአብሔር ዘንድ ንጹሕ አልነበረም። የኦርዮን ሚስት ቤርሳቤህን ነጥቆ ይህንኑን ባለሟል በማስገደል ኃጢአቱን የሠራበት ጊዜ ነበርና ልጁ አቢሴሎም መንግሥቱን እስኪነጥቀው ወደ 10 ዕቁባቱም እስኪገባ ድረስ በልጁ አቤሴሎም በኩል የሚገስጽበት ንስሐ ከእግዚአብሔር ታዘዘበት። ንጉሥ እስራኤልም ዳዊትም እግዚአብሔር የሚፈሩት ሰዎች ዙሪያ መልአከ እግዚአብሔር ይከትማል ያድናቸውማል ብሎ እንደተናገረ ጥርጥርም ስለሌለባት ሃይማኖት ብሎ እግዚአብሔር ወደ ቀድሞ መንበር መንግሥቱ መለሰው። ስለዚህም የሊቀ መላእክት ቅዱስ ፋኑኤል ወዳጆች ወንድሞቻችንና እህቶቻችን ሆይ መቅሰፍት ቁጣ ከእኛ ይመልስ ዘንድ ስለ እኛ ዘወትር በየጊዜውና በየሰዓቱ የሚማልደን በምልጃውም ይቅርታን የሚያሰጠን ወዳጃችንና ጠባቂያችን ሊቀ መላእክት ቅዱስ ፋኑኤል በሚቆምበት በእግዚአብሔር ፊት እንውደቅ። መግቦቱ የሚያስደንቅ የመልአከ እግዚአብሔር ሊቀ መላእክት ቅዱስ ፋኑኤል ዝክረ በዓሉን ከማድረግ ችላ አትበሉ። የቅዱሳንም ዝክር ማድረግ መንፈሳዊ ታላቅ በረከትን ሰማያዊ ጸጋንም ይሰጣል። የቅዱሳኑን ሁሉ ዝክራቸውን ማድረግ በዓላቸውን ማክበር ቀላል አይምሰላችሁ። የቅዱሳንን ኃይላን ሊቃነ መላእክት መታሰቢያ አስቀድሞ የሱራፌልና የኪሩቤል የሚካኤልና የገብርኤል የኡራኤልና የሩፋኤልን የሊቃነ መላእክትና የሰራዊት መላእክት ሁሉ ዝክርን አስቀድሞ የአባቶቻችን ነቢያትና የመምህራን ሐዋርያትን ስለ ቀናች ሃይማኖታቸው ደማቸውን ያፈሰሱት ሰማዕታቱን በጾምና በጸሎት ሰውነታቸውን ያደከሙትን በተጋድሏቸው ክፉን ድል ያደረጉት ጻድቃንና የደናግሎን የመነኮሳቱን ሁሉ መታሰቢያቸውን አድርጉ። ድሆችንም ባለጠጎችንም የቅዱሳን መታሰቢያ ማድረጋችሁን አታስታጉሉ። በብዙ መብልና በብዙ መጠጥ እንደ ንጉሥ ኢዮስያስ መታሰቢያውን ያደረገ የለም ተብሎ የደግነቱን ዝናር በመጽሐፍ ነገሥት እስኪጻፍለት ድረስ ለፈጣሪው ዝክርን እንዳደረገ በሥጋ ነፍስ እንደከበረ ንጉሥ ኢዮስያስ ባለጸጎችም የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ ያዘኑትን በማረጋጋት በብዙ መብልና መጠጥ የቅዱሳን መታሰቢያ አደረጉ። ድሆችንም የሚቻላቸውን ሁሉ እኛ የዚህ ዓለም ገንዘብ የሌለን ድሆች ነንና በምን እናደርጋለን አትበሉ። የቅዱሳን መታሰቢያ ለማድረግም የቀዝቃዛ ውሃስ እንኳ አታጡምና ባለጸጎች እስካስገቡት ወርቅና ብር ይልቅ የድሃይቱ ሴት ያስገባቸውን አንዲት ሳንቲም እንደተቀበለ ነዳያንን የሚያደርጓቸው የቅዱሳን መታሰቢያ ሁሉ በእግዚአብሔር ፊት የከበሩ ናቸው። ለአንድ የታመመ ድሃ ባለጸጎች 2 እንጀራ 2 ጽዋዎችን ቢሰጡት እርሱም ለባልንጀራው አንዱን እንጀራና አንዱን ጽዋ ቢሰጥ ወይም ደግሞ 1 እንጀራ ተቀብሎ ግማሹን ቢሰጥ የቅዱሳን መታሰቢያ አደረገ። እንዲህም የሚያደርገውን ሐዋርያት የመንፈስ ቅዱስ ማደሪያ ነው፣ ካገኘውም ክፉ የሚሰጠውም ንዑድ ክብር ነው ብለው አባት እናቱ ለሞቱበትም ልጆችና ለአረጋውያን ማየት ለተሳናቸው ከምጽዋት ከፍሎ የሚሰጠውን ድሃ ፈጸማችሁ አመስግኑት እንጂ አትንቀፉት። በአምላኩ እግዚአብሔር ፊት ቆሞ ለወላጆች ምሕረትን የሚለምን ሊቀ መላእክት ቅዱስ ፋኑኤል ስለ እርሱ ይጸልይለታል። ቀዝቃዛ ውሃስ እንኳ ቢሆን በወዳጆቹ ስም ለተጠሙት ይሰጡ ዘንድ ጌታ በወንጌል እንደተናገረ በወዳጁ ሊቀ መላእክት ቅዱስ ፋኑኤል ስም ምጽዋትን ለሚያደርግ ጸጋ ምሕረቱን ያድለዋል። በዚህ ዓለም ከአመፀኛው ሰይጣን ውጊያ ይድናል። በዕለተ ሞቱ ጊዜም አይኮነንም፣ ወደ ሲኦል አይገባም። ወደ መንግሥተ ሰማያት ገብቶ የብርሃን ዘውድን ያቀናጃል እንጂ። በጻድቅ ሎጥ ዘመን ከአምላካቸው እግዚአብሔር የተላኩ 2 ቅዱሳን መላእክት ለጻድቅ ሎጥ
ራርተው አንዱ መልአክ የጻድቁ ሎጥንና ሚስቱን እጅ፣ ሁለተኛውን መልአክ የሁለት ልጆቹን ሁለት እጆቹን ይዘው ከጥፋት ምድር ሶዶም አውጥተው ወደ ምድር ድህነት ሴጎር አፋጥነው ወስደው አዳኗቸው። ይህ እሳትን የተጎናጸፈና ይቅርታን የተመላ ሰይጣናትን የሚያሳድድ ሊቀ መላእክት ቅዱስ ፋኑኤል እጅግ የተወደደችና የተመረጠች ታላቅ አማላጅነቱ ተስፋ አድርጎ በየወሩ 3 ቀን ይልቁንም በታኅሳስ ወር 3ኛይቱ ዕለት በዓሉ ዝክሩን የሚዘክረውን የሚታመንበትን ሰው በእሊህ ታላላቅ ዕለታት ጳጳስ ቢሆን ቀሲስ ቢሆን ካህንም ቢሆን ዲያቆንም ቢሆን በእግዚአብሔር ፊት ስብሐተ ማህሌትን ለመዘመር የሚቆመው ሊቀ መላእክት ቅዱስ ፋኑኤል ቆሞ ከዲያብሎስና ከሁላቸውም ርኩሳን መናፍስት ጸብ ከሰው ልብሳን ይጠብቀዋል። ሐዘንተኛውንና የተጨነቀውን ቢሆን ስለ ሊቀ መላእክት ቅዱስ ፋኑኤል ብሎ ያረጋጋውን ይራራለታል። በተጨነቀም ጊዜ ያረጋጋዋል። ቤቱንም ሁሉ ንብረቱንም ሁሉ ይባርክለታል። በዘመኑ ሁሉ ወደ ንስሐ ይመለስ ዘንድ ልቦናውን በማስተዋል ይመላለታል። ቅንና ትሑት ለሆነ አገልጋዩና ወዳጁ ነቢይ ሙሴ ጎዳናህን የሚያከናውንል መልአኬን ይጠብቅህ ዘንድ በፊት እልክልሃለሁ ችላ አይልህምና እንዳታስቆጣው ራስህ ጠብቅ ብሎ ቃል ኪዳን ወደ ሰጠው አምላኩ እግዚአብሔር ክብርን በተመላች አማላጅነቱ ያቀርበዋል። ስለዚህም የቤተ ክርስቲያን ሊቃውንት የሊቀ መላእክት ቅዱስ ፋኑኤል በዓሉና ዝክሩን በየወሩ 3 ቀን እናደርግ ዘንድ አዘውናልና ይህ በአማላጅነቱ ሕይወታችን እንዲጠብቅ ዘንድ ስልጣን ያለው የከበረ ታላቁ መልአክ ሰዳዴ ሰይጣናት ሊቀ መላእክት ቅዱስ ፋኑኤል የእግዚአብሔር ሰዎች ታመኑበት ያወጡ ዘንድ የሚያስቱና ጨለማን የለበሱ ጥልን የተመሉ የጠላቶቻችን ሰራዊት የዲያብሎስን የኃይል ክፋትን ሁሉ መሰናክልም ሁሉ ከእኛ ያርቅ ያስወግድ ዘንድ በደገኛይቱ መንገዳችን በዙሪያችን ይከትማሉ። በፊታችንም የሄደ በደልን ሁሉ ክፋትንም ሁሉ ትምክህትንም ሁሉ ችላ አንላት ዘንድ ይጠብቀናል። ነገር ግን ከእግዚአብሔር አብ ዘንድ የተገኘች የንጽሕት የሃይማኖታችንን ሕግ ችላ ብንላት ከክፋትም ባንመለስ በጎ ነገርንም ባናደርግ የሚገዳደረን የክፉ ርጉም ጠላት አውሬ ዲያብሎስ የተነሳ በመፍራትና በመደንገጥ ጽድቅንም በመፈጸም እየተጋደልን ሰላምንም ደግሞ ፈልገን ባንከተል የጌቶች ጌታ ቸር አምላካችን እግዚአብሔር አሰር ሕጉን ባንከተል ትእዛዙንም ሁሉ ብንዘነጋ የነቢያት ፈጣሪ እግዚአብሔር ያዘዛትን ሥርዓት ግዝረትን በብላቴናው ላይ ባንገዛ ጊዜ ታላቁን ነቢይ ይገስጸው ዘንድ የመጣ መልአከ እግዚአብሔር መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ዛሬም ይገስጸን ይቀጣንም ዘንድ ይመጣል። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ፈጣሪ እግዚአብሔር ስሜ ጌታ እግዚአብሔር ይቅር ባይ ርኅሩህ ከመዓት የራቀ ቸርነቱ የበዛ ፈጥሮ የሚገዛ ጽድቅን የሚያጸና ለፍጡራን ሁሉ ቸርነቱን የሚገልጽ አመፅን በደልን ኃጢአትን የማረቅ እኔ ነኝ የማይመልሰውን ግን አላድነውም ብሏልና የቅዱሳንን መላእክት አማላጅነታቸው እየተማጸንን የእግዚአብሔርን ትእዛዝ ተከትለን ሕጉን በመጠበቅ በእነርሱ ውስጥ ብንኖርስ የማታልፍ በሰው ልቦና ያልታሰበች ለዘላለም የማትሻር ልዕልና ክብርን የተመላች ሰማያዊት የሕይወትና የመዳን ተስፋ እናገኛለን። እርሱ አምላካቸው እግዚአብሔር አዘዘ። ለዘላለሙ ሕይወት ይወርስ ዘንድ አላቸው ያገለግሉ ዘንድ የተፈጠሩ የመለኮት ማደሪያ ዙፋን ከፍጡራን በላይ ከፈጣሪ በታች ከሆነች ከመቤታችን ወላዲተ አምላክ ንጽሕት ቅድስት በሁሉ ወገንም ድንግል የሆነች ቅድስት ድንግል ማርያም በቀር ከእነርሱ የሚበልጣቸው የሌለ እሊህ ቅዱሳን መላእክት የለመኑትን ሁሉ ችላ ብሎ አያሳፍራቸውምና ይልቁንም በመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት ፈጽመው ታምነው ለድሆች ከእንጀራቸው የሚቆርሱ የሕይወትን እንጀራ በሰማያት ያገኛሉ። ለተጠማ ከመጠጣቸው የሚያጠጡ የሕይወት መጠጥ በሰማያት ይጠጣሉ። የተራቁትንም ከልብሳቸው ከፍለው የሚያለብሱ በሰማያት የማይጠፋ የማያረጅ ልብስ ሕይወት ይለብሳሉ። እሳታውያን ኃይላት ሰራዊት መላእክት በሚመላለሱበት የቅዱሳን ሀገርም ይኖራሉ።
ከሰራዊቱ ጋር ሆኖ እያመሰገነ ስለኛ ወደ አምላኩ ዘወትር የሚማልድ በዕብራይስጥ ቋንቋ አብዶን የተባለ ክፉ ሰይጣን የሚያጠፋ ሰዳዴ ሰይጣናት የመጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ልመናው ጽኑ የሕይወት መጠጊያ ሁነን ዘወትር ሁላችን ያማልደን በየጊዜውና በየሰዓቱ ሁሉ ዘወትር ለዘላለሙ አሜን። ከዚህ በመቀጠል ደግሞ ተአምረ ፋኑኤል ዘወርኀ ኅዳር የሚነበበውን በስላሴ ስም አነባለሁ። ጸሎት በረከቱ ለእኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ወደ አምላኩ እግዚአብሔር ዘንድ አማልዶ ያደረገላቸውን ለሚመሰክሩ ፍጥረት ሁሉ በአማላጅነቱ የሚለምንላቸው ተፈጥሮው ነድ እሳትን የተጎናጸፈ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምሬ ነው። በዚህ ኃላፊ ዓለም ገንዘብ እጅግ የበለጸገ ደግ ሰውም ነውና የሀገሩ ሰዎች ሁሉ የሚወዱት አንድ ሰው እንደነበረ ተነገረ። ይህ ሰው ድሆችን ይጎበኛል፣ የተራቡን ያበላል፣ የተጠማን ያጠጣል፣ የተራቆተን ያለብሳል። ነገር ግን በጎረቤቱ ስራው የክፉን በመንፈቀ ሌሊት የሚያሟርት ጠንቋዮች ጋራም በጥንቆላ ስራ የሚተባበር አንድ ሰው በየዓመቱ የሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል በሚከበርበት በወርኀ ኅዳር 3 ቀን ብዙ ምግብና መጠጥን አዘጋጅቶ የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ዝክርን የሚዘክር በዚህ ሰው ላይ ደግሞ ቅንዓትን ተነሳበት፣ ይገድለው ዘንድ ፈለገ። ፍጹም ወዳጁ መስሎ ቀርቦ ይህ ደግ ምግባሩም የተወደደ ሰው በሚጠጣው መጠጥ ውስጥ የሚያሳብድ ስራዬን አደረገበት። ይህ ለነዳያን የሚያስብ በምግባሩ የከበረ ሰውም ስራዬ ከተደረገበት በኋላ ልቦናው አጣ፣ መንቀሳቀስ አልቻለም። እግሮቹ ታስረው አንደበቱ ተዘግቷልና። ያን ጊዜ ካህናት ተሰብስበው በሊቀ መላእክት ቅዱስ ፋኑኤል ጸበል ያጠምቁት ዘንድ ጀመሩ። ዝክር ማዘጋጀት ይራዱት ዘንድ የተሰበሰቡትም ሁሉ በማግስቱ በወርኀ ኅዳር 3 ቀን ለምትከበር በዓል ዝክርን እናዘጋጅ ዘንድ የሰበሰበን ይህ ደግ ወዳጅህን ትፈውሰው ዘንድ ቅዱስ ፋኑኤል ሆይ ወዳጄ ነህ፣ በውኑ ዝክር በዓልስ እንዲታጎል ተሻለህን እያለ ይጸልይ ነበር። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ዝክር የሚዘክርባት በዚች የወርኀ ኅዳር ማለዳም ማንም ሳያነቃው ድንገት ተነሳ። ማንም ሳይነካው የእግሩ ሰንሰለት ተፈታለት። እነርሱም ማነው ያሰረኝ? መጠጊያዬን መድኃኒቴ ወደ ሆነ አምላክ የእግዚአብሔር ቤት ሂጄ አጋንንትን ድል የሚነሳ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል በዚያ አግኘቸው ነበረ። እነሆ በዓሉን የምዘክርበት በዚች ሰዓት ወደ ቤቴ እንዲመጣ የማላስታጉላት ዝክር በዓሉንም አዘጋጅቼ እጠብቀው ዘንድ ነግሮኛል እንጂ ምን ሆኜ ነበር ሲል ተናገረ። ጎረቤቶቹና ዘመዶቹ ዘንድ ታላቅ ደስታ ተደረገ። ነገር ግን ድንገት እንደ አራዊት ድምፅ የሚያስደነግጥና የሚያስፈራ ከሰው አንደበትም የሚወጣ የማይመስል የሚያጓራ ድምፅ ተሰማ። ይህ ሊቀ መላእክት ቅዱስ ፋኑኤል ወዳጁና ቤተሰቦቹም ሁሉ ፈጥነው ወደ ውጭ ወጡ። እርኩሳን አጋንንት የሚያመልክ ያን ሰው እርኩስ መንፈስ እያንፈራገጠው በምድር ላይ እያንከባለለው አንተ ቅን ሰው ሆይ ከቅንዓቴ የተነሳ እገድል ዘንድ ስራዬ አደረግኩብህ እኔ ነኝ። ነገር ግን ወዳጅ ሊቀ መላእክት ቅዱስ ፋኑኤል መጥቶ ከምጠነቁልበት መስገጃዬ ዘንድ ያዘኝ። በኃይሉም የማማረትበትን ማምለኪያዬንም በተነብኝ። በእሳት ሰንሰለት አስሮም እየጎተተ በእሳት ጅራፍም እየገረፈ እንሆ አመጣኝ። እንግዲህ ምን ይሻለኛል? ወዳጅ ሊቀ መላእክት ቅዱስ ፋኑኤል ርቅል ብሎ እንዲተወኝ እባክህ አንተ ይቅር በለኝ እያለ ለመነ። ይህ የሊቀ መላእክት የቅዱስ ፋኑኤል ወዳጅ ደግ ሰውም ከሰውየው ይህንን ቃል በሰማ ጊዜ ተጠግቶ አቀፈው። ከወደቀበትም አንስቶ ባለማወቅ አድርገዋልና ይቅር ብያለሁ፣ እኔም ምንም ክፉ ነገር አላገኘኝም። ጌታችን ኢየሱስ ክርስቶስ በወንጌል በስሜ የሚያምኑት ይህች ተአምር ተከተላቸዋለች፣ አይጎዱም። የሚገድል ነገርን ቢበሉ ቢጠጡ እንኳ የሚያገኛቸው የለም ብሏልና። አሁንም ይህ የሚያስጨንቅህ እግሮችንም ወደ ጠማመ መንገድ የመራብህ እርጉም አርዌ ርኩስ መንፈስ ሰይጣን ከአንተ ርቆ ያጥፋልህ ዘንድ በሊቀ መላእክት
በቅዱስ ፋኑኤል አምላክ ሕያው እግዚአብሔር ፊት በካህናት ዘንድ ንስሐ ገብተ ትጠመቃለህና ወደ ሊቀ መላእክት ቅዱስ ፋኑኤል ጸበል እንሂድ አለው። በአጋዕዝተ ዓለም አብን ወልድን መንፈስ ቅዱስን ስም ተጠምቀ የልዑል እግዚአብሔር ልጅ የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ወዳጅ ትሆናለህ አለው። ይህንን የሰሙና ያዩ ሰዎች ሁሉ አደነቁ። ሁለቱም በጎ ነገርን በማድረግ ድሆችና እየረዱ ኖሩ። በአሸናፊ እግዚአብሔር ፊት ባለሟልነትን የምታስገኘንን ፍቅርን የተመላች ሕይወትን የሚሰጥ በአምላኩ ኃይል ጸብ አጋንንትን ድል የሚነሳ የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ የኃጢአት ማስተሰሪያ የመለኮት ማደሪያ ከሆነች ከቅድስት ቤተ ክርስቲያን ማኅፀን በጥምቀት ከተወለድን ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን። የመጋቢ ቅዱስ ሊቀ መላእክት ፋኑኤል በረከት በእኔና በእናንተ ላይ ይደር። በእውነት ምስጋና የባህሪ የሆነ እግዚአብሔር አምላክ ባለበት የብርሃን ክበቡም ልዩነት በሌለው ስፍራ የተመላለስክ ብርሃናትን የለበስክ ሕያው አምላክን የምታገለግል ሊቀ መላእክት ቅዱስ ፋኑኤል ሆይ የቤቴ ኑሮ በሁሉ ዘንድ የተወደደ ይሆን ዘንድ ጽዋ ረድኤትህን ልከህም የልቦናዬን ጭንቀት አርቅ አስወግድልኝ፣ ይቅር በለን። ያቀረብነውንም ጸሎት ልመናችን እግዚአብሔር ሆይ ትሰማን ዘንድ ትቀበለን ዘንድ ለምንሃለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን አምላካችን እንለምንሃለን። ተቀበለን። እናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ተቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር አንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትከታተሉ ሁላችሁም በቅድስት ሥላሴ ስም እንጠይቃችኋለን። ሼር ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ፋኑኤል ስም እንጠይቃችኋለን። ምራለን ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ይህ ገናናው ክቡር ሊቀ መላእክት ቅዱስ ፋኑኤል ከሰባቱ ቅዱሳን መላእክት አንዱ ነው። ስለ ቅዱስ ፋኑኤል ስለ ሌሎችም እሳታውያን ሊቃነ መላእክት ርዕሰ አበው ነቢይ ሄኖክ እንዲህ አለ። የማያንቀላፋ ሌሎች 4 መላእክትን አየው። መልአኩ መጥቶ የነገረኝን ስማቸውንም አስተዋልኩ። ከእኔ ጋር የነበረው እርሱም የተሰወረውን ሁሉ ገለጠልኝ። በእግዚአብሔር ፊት ወድቀው ከአንተ በቀር ሌላ አምላክ የለም፣ ለዘላለም ለአንተ እንገዛለን እያሉ ሲያመሰግኑ የ4ቱ መላእክት ድምፅ ሰማው። ከአንደበቱ የሚሰማው የአንዱን መልአክ ድምፅ እንደ እሳት ብልጭልጭታ ነው። የድምፁም ኃይል እንደ መብረቅ ብልጭታ የሚያንቀጠቅጥና እንደ ነጎድጓድ የሚያርበደብድ ነው። ያ የመጀመሪያው አንደኛው መልአክም ከተመረጡ ይልቅ የተመረጠ የኃያላን ጌታ ኃያል የባህሪ ነው እያሉ አመሰገኑ። የሁለተኛው መልአክ ድምፁ ክብር የባህሪ ነው፣ ሁሉም በእጅ የተያዘ ነው እያለ ሲያመሰግን ሰማው። የሶስተኛው መልአክ ድምፅ በየብስ ላይ እየኖሩ የሚታመኑትን ሁሉ ጌታ እግዚአብሔር ይቅልላቸው ዘንድ ሲማልዱ ሰማው። የአራተኛው መልአክ ድምፅ ሰማው። ፈጽሜ ተደነቅኩኝ። ከሚያስፈራ ነጎድጓድ ድምፅ የተነሳ የአውሬ ዲያብሎስ ሰራዊት ሰይጣን ወደ እግዚአብሔር እንዳይገቡና በእሊህ 4ቱ ሊቃነ መላእክት የይቅርታ አማላጅነት ታምነው በምድር የሚኖሩትን እንዳይከሷቸው ሲያሳድዷቸው አይቻለሁና። እሊህም በኋላ ከእኔ ጋር የነበረ ስሙ ህቡ የሆነውና
የተሰወረውን ያሳየኝ ታላቁን ክብር መልአክም እሊህ ያየኋቸው ድምፃቸው አስተውዬ የሰማኋቸው አራቱ መላእክት እነማን ናቸው ብዬ ጠየቅሁት። እርሱም መጀመሪያ ያየኸው ድምፁንም የሰማኸው መልአክ ማን እንደ እግዚአብሔር አምላክ የሚል ስም ትርጓሜ ያለው ሊቀ መላእክት ቅዱስ ሚካኤል ነው። ሁለተኛው መልአክ ሊቀ መላእክት ቅዱስ ገብርኤል ነው። የስሙ ትርጓሜ አምላክ ሰው ማለት ነው። ይህም አምላክ ዓለሙን የሚያድን አስተውል። ያየኸው ሶስተኛው መልአክ ሁሉን የሚገዛ በጌታ እግዚአብሔር ፍቃድ በገነት በር ላይ ተሹሞ የገነትን ቁልፍ የያዘ ሕሙማንን ቁስሉን ሁሉ ይፈውስ ዘንድ የተሾመ ሊቀ መላእክት ቅዱስ ሩፋኤል ነው። ምድርና ሰማይን የፈጠረ ፈጣሪውን ሲያመሰግን ድምፁን የሰማውን ያየኸውም አራተኛው መልአክን በንስሐ ውስጥ ያሉትን በረሃብና በቸነፈር የተቸገሩትን በረከት ያበዛ ዘንድ በጦርነት ውስጥ ላሉ ሁሉ ረዳትነት መድኃኒትም ይሆናቸው ዘንድ የተሾመው መጋቢ ድንግል ሊቀ መላእክት ፋኑኤል ነው። እሊህ የጌታ የእግዚአብሔር አገልጋዮች አራቱ ቅዱሳን ሊቃነ መላእክት ስልጣኑ የባህሪ የሆነ ሁሉንም የያዘ እግዚአብሔር እንደ አዘዛቸው ስራቸውን መማለዳቸውን እስኪያሳርጉ ድረስ የሚተማመኑባቸው ፍጥረት ደስ ያሰኙ ዘንድ ለፍጥረት ሁሉ ይገለጡ ዘንድ ምስጋና አያቋርጡም። ዳግመኛም እሊህ አራቱን ከእነሱ ጋር አብረው የተሾሙ ሌሎች 3 አሉ። 99ኙን ነገደ መላእክት በየነገዳቸው በየስራቻቸው እያዘዙ አምላካቸው እግዚአብሔርን ሲያመሰግኑ የሚኖሩ እሊህም ሁላቸውም 7 ናቸው። እሊህም 7ቱ ሊቃነ መላእክት አንዱ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ፋኑኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ሳቆኤል ናቸው። እሊህም እነሱ የሚያዟቸው ስፍር ቁጥር የሌላቸው ቅዱሳን ነገደ መላእክት እግዚአብሔር አገልጋይ ነቢይ ሙሴን የፍጥረትን ነገር ሁሉ ጻፍ ብሎ እንዳዘዘው ነቢይ ሙሴ ታዞ የፍጥረትን መጀመሪያ ከመጀመሪያይቱ ዕለት ጀምሮ እግዚአብሔር አምላክ ስራውን እስከሚፈጽምበት 6ኛይቱ ዕለት የሆነውን እንደጻፈው የሕይወትንም የወርሱ ዘንድ ለሚገባቸው ምልጃን እየፈጸሙ ያገለግሉ ዘንድ በአምላክ ምሕረት ሕያው እግዚአብሔር በቃሉ ተፈጠሩ። በ7ኛይቱ ዕለት ዓለም ሁሉ እረፍት ትሆን ዘንድ ለይቶ አከበራት። ለፍጥረቱ ሁሉ የእረፍት ምልክት አደረጋት። በዚች በመጀመሪያይቱ ዕለት ላይኛዎቹን 7ቱን ሰማያትንና ምድር ውሁኖችን በፊቱም ቆመው የሚያገለግሉትን መናብርትን መላእክት፣ ቅዳሴ ስልጣናትን፣ የእሳት መንፈስ የተሞሉ አጋይስትን፣ መንፈስ እሳታን የተሞሉ ኃይላትን፣ በትእዛዝ የሚፋጠኑ መኳንንት፣ በህዋ ላይ የሚያዙ እርባብን፣ ክብሩን የሚገልጽባቸው ሰራዊትን፣ በየስፍራቸው የሚገኙ ርባዋትን፣ በዓለም ዳርቻዎች ሁሉ የሚፋጠኑ ሊቃናትን፣ ሁሉን ፈጥነው የሚመለከቱ ኪሩቤልና ብርሃንን የተመሉ አእላፍን፣ ምስጋናን የተመሉ ሱራፌልን ፈጠረ። ርዕሰ አበው ነቢይ ሄኖክ እሊህ ቅዱሳን መላእክትን በማያቋርጥ ምስጋናቸው ምስጋናን ሰማያትና ምድርን የመላ ቅዱስ 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 እግዚአብሔር ሆይ እያሉ ወደ ፈጣሪያቸው እግዚአብሔር ምስጋናን ሲያቀርቡ አየው። ይህ ፈጣን ሊቀ መላእክት ቅዱስ ፋኑኤል፣ ሌሎችም ቅዱሳን ሊቃነ መላእክት ሁላቸው የበደሉ የአምላካቸው እግዚአብሔር ጠላቶችን ግን በዚያች ታላቋ የፍርድ ቀን ይቀበሏቸው ዘንድ ወደ እቶን እሳት ይጨምሯቸው። ወደ ሌላው የምድር ማዕዘን ተመልሼ ተመለከትኩ። በውስጧ እሳት የሚነድበት ጥልቅ ጉድጓድ ነበረ። ክፉዎች መሪዎችን፣ ሀኬተኞችን፣ ገዢዎችና የድሃውንና የችግረኞችን ወዝ የሚናጠቁትን በቅዱሳን ሊቃነ መላእክት አማላጅነት ታምኖ በሚኖር በእግዚአብሔር ሰው ላይ ደግሞ የሚዘብቱ እቡያንን ሁሉ አምጥተው እርኩሳን መናፍስት ጋር ከእቶን እሳት በታች ጨመሯቸው። በዚያም ለሰይጣን አገልጋዮች የሆኑትን አስረው መክፈቻ ለሌለው ሚዛን ላይ ሲጥሏቸው በዓይኖች አየው። ከኔም ጋር ይነጋገሩ የነበረው የሰላም መልአክ ቅዱስ ፋኑኤልም የሚመዝኑትን ለማን ነው ብዬ ጠየቅኩት። ይህ ከእኔ ጋር ይነጋገሩ የነበረው የሰላም መልአክ ቅዱስ ፋኑኤል እነዚህን የሰይጣንን አገልጋዮች ሆነው በምድር ላይ የሚኖሩትን ስለ እሳቱ ይመዝናሉ። እንደ እግዚአብሔር ትእዛዝ
ለአዛዚኤል ሰራዊት ተሰጥተው ከሲኦል በታች የሚያስጨንቁና የሚከብዱ እርስ በርሳቸው የተያያዙ አለቶችን በላያቸው ይዘጉባቸዋል አለኝ። ወንድሞቼና እህቶቼ ውልደ ክርስቲያን ሆይ ርዕሰ አበው ነቢይ ሄኖክ ጽኑ እንደሆነ አስታውሱ። ይህ ታላቅ የከበረ ሊቀ መላእክት ቅዱስ ፋኑኤል ወደ ፈጣሪው እግዚአብሔር አማልዶ ያድን ዘንድ እንደሚቻለው አስተውሉ። ከእግዚአብሔር ዘንድ ተልኮ የምትድኑበትን የጦር ዕቃ ያዙ። የመንፈስ ቅዱስ ሰይፍ ታጠቁ። ይኸውም ዘወትር እየጸለያችሁ ነቅታችሁ ተግታችሁ የምትይዙትን ቃለ እግዚአብሔር ነው ያለንን የሐዋርያ የቅዱስ ጳውሎስን ቃል ችላ አንበል። የከበረ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ኃይል ጸሎቱ እኔን እናንተን ሁላችንም ከመከራ ሥጋ ከመከራ ነፍስ ይሰውረን ይጠብቀን፣ አሜን። ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ታምረ ፋኑኤልን ዞራ መስከረም ያለውን በስላሴ ሰማንባለሁ። ጸሎትና በረከቱ በየጊዜው በየሰዓቱ ለዘላለም ከሁላችን ሕዝበ ክርስቲያን ጋር ይሁንና በአብና በወልድ በመንፈስ ቅዱስ መንበር ፊት ሰግዶ በንስሐ ለሚመለሱ ሁሉ ፍጥረት ሁሉ ይቅርታን የሚለምን መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምሬ ነው። ሊቀ መላእክት ቅዱስ ፋኑኤል የሚወድ በምድረ ሮም የሚኖር አንድ ሰው ነበረ። አንድ ቀንም ከእንቅልፉ ሲነቃ እርሱ ባላወቀው የውስጥ በሽታ አንደበቱ ተዘግቶ ነበርና መናገር አልቻለም። ከዕለት ወደ ዕለትም እንደቀደመው በሰው ድምፅ ያወራ ዘንድ ከቶ አልተቻለውም። የቤቱ ሰዎችም በዚህ አባታቸው ላይ ድንገት በደረሰበት ደዌ ተጨነቁ። ያደርጉለት ዘንድ ምንም እንደሚሻ በምልክት ጠየቁት። እርሱም ብዕርና መጻፊያ ይሰጡት ዘንድ ጠየቃቸው። በሰጡት ጊዜም ሊቀ መላእክት ቅዱስ ፋኑኤል ቤተ ክርስቲያን የጸበል እምነት ያመጡለት ዘንድ በመጻፊያው ጽፎ ነገራቸው። በሊቀ መላእክት ቅዱስ ፋኑኤል ቤተ ክርስቲያን የሚገኝ የጸበል እምነት አንደበቱን እንዲፈታለት የታመነ የዚህ ሰው ዘመዶች ፈጥነው ሄደው ጸበል እምነቱን አመጡለት። ከለምጹ በሽታ ድኖ ሰውነቱ እንደ ሕፃን ልጅ መልክ በሆነለት ጊዜ እነሆ ከእግዚአብሔር በቀር ሌላ አምላክ እንደሌለ አወቁ። አሁንም የሁለት በቅሎ ጭነት ያህል አፈር ወደ አገሬ ወስጄ እሰግድበት እፈወስበት ዘንድ እሺ በለኝ ብሎ ነቢይ ኤልሳዕን እንደለመነ እንደ ሶርያው ንጉሥ የሰራዊት አለቃ ንዕማን ይህ በሰው በልቡ ታምኖ ጸበል እምነቱን ጉሮሮውን በደረቱ ላይ በቀባ ጊዜ ከበሽታው ዳነ። ሰዎችም ሁሉ በወዳጁ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ላይ አድሮ ድንቅ ስራን የሚገልጽ ቸር እግዚአብሔር ቸርነቱ ምንኛ ድንቅ ነው እያሉ አደነቁ። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነ በክርስቶስ ሰላምታ ሰላም እያልኳችሁ ይህንን ምስል ድምጽ የምትከታተሉ ሼር እንድታደርጉልኝ ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ዜና ማርቆስን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠኝ።
በአብ ስም በወልድ ስም በመንፈስ ቅዱስ ስም አነባለሁ። በአባትነት ሥርዓት ከልጁ በማይቀድም በእግዚአብሔር አብ ስም በልጅነት ሥርዓት ወደ ኋላ በማይል በእግዚአብሔር ወልድ ስም ከነሱ ጋር ደግሞ በህልውና በባህሪ ትክክል በሚሆን መንፈስ ቅዱስ ስም ቅዱሳን ደቀ መዝሙርት አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል የጻፉትን ለሚሰማ የሚያስደነግጥ ጠላትንም የሚያስጨንቅ የአባታችን ዜና ማርቆስ የገድሉን ደግሞ የምስክርነቱን የትሩፋቱን ዜና መጽሐፍ ማንበብ እንጀምራለን። የአባታችን ዜና ማርቆስ ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የእሊህም ቅዱሳን አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል አባታቸው የሆነ መንፈሳዊ አባታችን የቅዱስ ዜና ማርቆስ ሀገር ከጽላለሽ አውራጃ የምትሆን ምድረ ዞረሬ ናት። የአባቱ ስም ደግሞ ዮሐንስ እናቱ ስም ደግሞ ማርያም ዘመዳ ነው። የዚህም ደግሞ የአባታችን ዜና ማርቆስ አባት የቅዱስ ዮሐንስ የትውልዱ መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ደግሞ ከለያት ከኢየሩሳሌም ደግሞ መልካም ሀገር ከሆነች ከፍልስጤም አውራጃ ነው። ፍልስጤምም ደግሞ ማለት ከአዳም ልጆች ይልቅ ቸርነቱ ብዙ የሆነ እግዚአብሔር ለአምልኮቱ የመረጠውና ከእርሱ በቀር ሌላ አምላክን የማያውቅ አብርሃም የአብርሃም ልጅ ይስሐቅ ልጅ የተመረጠ እስራኤል የተባለ ያዕቆብ ልጅ ሌዊ ለሌዊ ልጆች ርስታቸው ልትሆን የተለየች ርስታቸው ማለት ነው። ስማቸውን የትውልዳቸው ቁጥር ታሪክ እነዚህ ናቸው። አባታችን አዳም ሴትን ወለደው፣ ሴትም ሄኖስን ወለደው፣ ሄኖስም ቃየንን ወለደ፣ ቃየንም ደግሞ መላኤልን ወለደ፣ መላኤልም ያሬድን ወለደ፣ ያሬድ ደግሞ ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ፣ ላሜህም ደግሞ ኖንን ወለደ። በኖህ ዘመን ጻድቅ ወንድሙ አቤልን ደግሞ ከገደለ ከተረገመ ቃየል የተወለዱ የአዳም ልጆች በፈጣራቸው በእግዚአብሔር ፊት ብዙ ኃጢአት ስለሰሩ በኦሪት መጽሐፍ እንደተነገረ እግዚአብሔር በጥፋት ውሃ ደግሞ አጠፋቸው። እነርሱ ግን ደግሞ ስለ ቀናች ሃይማኖትን የአባቶቻቸውን ሕግ በመጠበቁ ሰማይና ምድርን የፈጠረ መልካም የሆነች የእግዚአብሔርን አምልኮት በመከተሉ አዳነው። ኖህም ወለደው። ሴም ደግሞ አልፋስክድም ቃየንን ደግሞ ሳላ ደግሞ ኤቦር ደግሞ ፋሌቅ ራግው ደግሞ መልከጼዴቅንና ሴሩህም ደግሞ ናኮርም ደግሞ ታራም አብርሃምን ወለደ። በዘመኑ የጣዖት አምልኮ ሆነ። ጣዖት ማምለክ የተጀመረ በራግው ዘመን ነው። ይህም ደግሞ ለናኮር የአባቱ አባት የሆነው ናኮርም ደግሞ የተመረጠ ጻድቅ አብርሃም አያት ነው። መልከጼዴቅ ለጣዖት መስገድን እምቢ አለ። አብርሃምም እንደ እርሱ ከብቻው እግዚአብሔር በቀር ለጣዖት መስገድን አምልኮ ባዕድን እምቢ አለ። ስለዚህም እግዚአብሔር እንዲህ አለው፣ ከዘመዶቹ ተለይ፣ እኔ ደግሞ ማርና ወተትን የምታፈስ ደግሞ ያማረች ሀገርን አወርሳለሁ። ዘርህንም ደግሞ እንደ ሰማይ ኮከብ እንደ ባህር አሸዋ ደግሞ አበዛለሁ። ያን ጊዜ አብርሃም ከዘመዶቹ ተለየ። እግዚአብሔር መልካም ሀገር የሆነች ኢየሩሳሌምን አወረሳቸው። ከዚህ በኋላ ደግሞ አብርሃም መልከጼዴቅን በደብረ ታቦር ተገናኘውና ከእርሱ ጋር ደግሞ እውነተኛ መስዋዕትን ደግሞ ለእግዚአብሔር አቀረበ። እርሱ ፍጹም በረከትን ደግሞ ተቀበለ። እንደ እርሱ ደግሞ ብሩክ የሆነ ይስሐቅን ወለደ። ይስሐቅ እስራኤል የተባለ ደግሞ ያዕቆብን ወለደ። ያዕቆብ ሌዊን ደግሞ ወለደ። ሌዊው ደግሞ ቃአትም ደግሞ አንመርም የተመረጡ አሮንና ሙሴን ወለዳቸው። አሮንም ደግሞ ይታምርም ደግሞ ጌዲዮንም አልዓዛርም አቤሜሌክም ናታንም አብያታር ሳዶቅ አዛሪያስን ወለደ። አዛሪያስም የእስራኤል አምላክ ከሰጠው ከሙሴ ጽላት ከታቦተ ጽዮን በከበረ ኦሪት ሕግ ሊቀ ካህናት ሆኖ ደግሞ በንጉሥ ሰለሞን ዘመን ለእስራኤል አምላክ ማደሪያ የሆነች ታቦተ ጽዮንን ከሚያገለግሉ ሌዊዎች ልጆች ከብዙ ካህናት ጋር ከኢየሩሳሌም ወደ ኢትዮጵያ የመጣ ነው። እርሱ ክቡር ምስጉን አምላካችን ለሙሴ የሰጠው የከበረ የኦሪት ሕግ ለኢትዮጵያ ሰዎች እያስተማረ በትግራይ ሀገር በአክሱም ምድር ኖረ። አዛሪያስም ሳዶቅን ወለደ። እርሱም ደግሞ እግዚ መሐረ የተባለ ነው። ሳድዎም ደግሞ ሌዊን ወለደ። ሌዊም ሕዝበ ረአይን ወለደ።
ይኸውም ደግሞ አባ በጉኡ የተባለው ነው። ሕዝበ ራእይም ደግሞ ሕዝበ ዋሂን ወለደ። እርሱም ደግሞ ነገደ ሌዊ ነው። ሕዝበ ዋሂም ደግሞ አኪንን ወለደው። አኪን ደግሞ ስምዖንን ወለደ። ስምዖንም አንበረ ወለደ። በዘመኑ ደግሞ በአብርሃና በአጽብሃ መንግስት አባ ሰላማ ጳጳስ ሆነ። አንበረም ደግሞ ካህን ደግሞ ያሬድና ንጉስ ሕዛብን ደግሞ ወለደ። ንጉስ ሕዛብን በንጉስ ግርማ አስፈር ደግሞ ልብ ደግሞ ድህሪ የተባለ ደግሞ ሕዝብ ባረክንና ንግስት አመተ ጽዮንን ወለዳቸው። ሕዝብ ባረክም ደግሞ አጸቀ ሌዊን ወለደ። አጸቀ ሌዊ ሀረበ ጎሽንና ይግናህ መስቀልን ወለደ። ይግናህ መስቀልን ይግና ዳዊትን ወለደ። ይግና ዳዊትም ዘልዑልን ወለደ። ዘልዑልም ለንጉስ አብራ የልጅ ልጁ ከሆነ ከንግስት ሐና ሚሳንንና እዝራን ወለደ። እሊህ ሚናስንና እዝራ ለጻድቁ ንጉስ ላሊበላ ደግሞ መምህሮች የሆኑ ናቸው። ሚናስም ሕይወት ብነ በጽዮንና ወለደው። ሕይወት ብነ በጽዮንም ደግሞ የደማስቆ ምድር ከሚሏት ደግሞ ሀገረ ወለቃ የመኮንን ልጅ ደግሞ ስሟ ወለተ ሳውል ደግሞ የምትባል አባ ይድላን ወለደ። አባ ይድላን ደግሞ በንጉስ ድልነአዝን ዘመነ መንግስት ለ150 ለዋያን ካህናት አለቃ ሆኖ ከሀገረ ወለቃ ደግሞ የክርስቶስ የወንጌል ሕግ ደግሞ ለሸዋ ሰዎች ደግሞ አስተምሮ ያጠምቃቸው ዘንድ ወደ ሸዋ ወጣ። በሸዋ ሀገርም ደግሞ እያስተማረና ብዙ ሕዝብ ደግሞ እያጠመቀ ኖረ። ይህ አባ ይድላ ደግሞ እመቤታችን ድንግል ማርያም በወለደችው ደግሞ በአማኑኤል በመለኮቱ ኃይል ድንቅ ድንቅ ታምራቶችን ያደርግ ነበረ። በዘመኑም በሸዋ ሀገር ብዙዎችን አብያተ ክርስቲያናትን ታነጹ። ከዚህ በኋላ ደግሞ ከሸዋ ጽላልሽ ከምትባል ሀገር ዞሬር ሚሏትን ሚስት አገባ። ከእርሷም ሁለተኛ ስሙ ደግሞ ሀበነ እግዚ ዳግማዊ ሕይወተ ብነ በጽዮንን ወለደ። ዳግመኛም ሕይወተ ብነ ጽዮንም ደግሞ በኩረ ጽዮንን ወለደ። በኩረ ጽዮንም ሕዝበ ቀድስን ወለደ። እርሱም ደግሞ ነገደ እግዚእን የተባለ ነውና ሕዝቡ ቀድሶም አብርሃም መስቀልን ወለደ። እርሱም አቃቢነ እግዚእ የተባለ ነው። ብርሃነ መስቀልም ሕይወተ ብንን ወለደ። ሕይወተ ብንም ሴትን ወለደ። ሴትም ወረደ ሕይወትን ወለደ። ወረደ ሕይወትም ዘካርያስን ወለደ። ዘካርያስም እንድርያስን አርከለዲስን ዘርአ አብርሃምን ዮሐንስን ቀሲስ ዮናስን ወለዳቸው። ይህ ዘርአ ዮሐንስ የአባታችን ተክለ ሃይማኖት አባት ጸጋ ዘአብ ነው። እንድርያስም የወገግ መምህር የሆነ አባ ሳሙኤል ወለደ። አርከለዲስም አባ ሕፃነ ሞአን ወለደ። ዘርአ አብርሃምም ታላቁን አባ አኖሪዎስን ወለደ። ዮናስም የፈጠጋርን መምህር አባ ማቲያስን ገላውዲዮስን ወለደ። ገላውዲዮስም አባ ቀውስጦስን ወለደ። ይኸውም መሃግልና ሰርማት በሚባል ሀገር ታላቅ መምህርና ሰማዕት የሆነ ስለ ቀናች ሃይማኖት ሁለተኛ ስሙ ዳግማዊ ቴዎድሮስ የተባለ ዮሐንስ የከበረና የተመሰገነ አባታችን ዜና ማርቆስ ወለደ። ከሌዊ ነገድና ከእስራኤል ነገስታት የሆነ አባታችን ዜና ማርቆስ የትውልዱ ነገር ይህ ነው። የአባታችን ዜና ማርቆስ ዳግማዊ ቴዎድሮስ የተባለ የአባቱ የዮሐንስ ወንድሞቹ አስቀድመን በዚህ በአባታችን ዜና ማርቆስ መጽሐፍ ገል ስማቸውን የጠራናቸው በቀናች ሃይማኖት ከፍ ከፍ ያሉና ስማቸው የተጠራ እመቤታችን ቅድስት ድንግል ማርያም የሚወዱ አምላካችን የልጁም ደግሞ አማኑኤል አገልጋዮች በሆነ በደጋጎች በኢትዮጵያ ነገደ ነገስት ዘመነ የነበረ ቅዱሳን የሆኑ ሙሴ በመልካም ስራ የሕዝቡ አለቆችን መርጦ እንደሾመ የካህናት አለቆች ሆነው የተሾሙ ናቸው። ከዚህ በኋላ የትውልዱን ቁጥር ተወን የአባታችን የዜና ማርቆስ የትውልዱ ሀረግ ብዙ ነውና ከአባታችን ከአዳም ጀምሮ እስከ አባታችን ዜና ማርቆስ ድረስ ያዘጋጀነውን ደግሞ የአባታችን የልደቱን ነገር ይህ ነው። ስማቸውን አስቀድመው ከጠራናቸው ከእነዚህ ቅዱሳን አባቶች ወንድሞቹ ከገድላቸው መጽሐፍ እንደተገኘ 62 ትውልድ ነው። ዳግመኛም ማርያም ደግሞ ዘመዳ የተባለ የተጠራች እናቱን ደግሞ የትውልዱን መሰረት ደግሞ እንነግራቸዋለን። የእርሱም የትውልድ ሀገር በቤተ ክህነት መንግስት ነውና የታቦት ጽዮን ሊቀ ካህናት እንሆም አንበረም ደግሞ አስቀድመ እንደተናገረ ካህኑ ያሬድ ንጉስ ሕዝቡም ደግሞ ወለዳቸው። ንጉስ ሕዝባም የአሕዛብ ቅዱስ የሕዝበ
ቅድስን እህትን ዓመተ ጽዮንን ወለደች። የሕዝበ ቅድስም የአጸቀ ሌዊ አባት ነውና የአጸቀ ሌዊ የዳውንት ደግሞ የመቅደላ የሀገር ወለቃ ሊቀ ካህናት ነው። እርሱም የመርሃ ቤቴን የመንዝና የሸዋ አውራጃ ሰዎችን ሁሉ ያጠመቀ ነው። ይቺ ደግሞ ዓመተ ጽዮንም የወለቃ የአማራ የዳውንት የመቅደላ የሳይንት የጎጃም ሀገር መኮንን የሆነ ኢያሱ አገባት። ኢያሱም ቅዱሳን ደግሞ የሆነ የአክሱም ደግሞ ነገስታት ልጅ ነው። እርሱም ደግሞ የንጉስ ካሌብና የገብረ መስቀል ዘር ነው። ገብረ መስቀል የእስራኤል ወለደ። እስራኤልም ዮሴፍን ወለደ። ዮሴፍ ነጋሴ ብርሃን ወለደ። ነጋሴ ብርሃን ደግሞ ኤፍራታና የቀውት ደግሞ መኮንን የሆነ ኤፍሬምንና እመቤቴ ሳላዊት ሰባጣን ወለደችው። ኤፍሬምም አጋዝን ወለደ። አጋዝም ጌዶዊን ወለደ። ጌዶዊንም ምናሴን ወለደ። ምናሴም ደግሞ ስሙ ማዕቀበ እግዚ የተባለ የመልዛ ሀገረ ገዥ ልጅ ተድላ ጊዮርጊስን ወለደ። ተድላ ጊዮርጊስ የሸዋ ሀገር ክፍል የሆነ ከተታ ወግዳ ደግሞ ሙገር ደግሞ የተባለ ሀገሮች ገዥ የሆነ ማቴዎስን ወለደ። ማቴዎስ የፈጠጋን ገዥ የሆነ መድኃኔ እግዚእን እምነ ጽዮንን ትቤ ጽዮንን ክርስቶስ ዘመዳን ወለደች። እምነ ጽዮን ደግሞ የጽድቅ ደግሞ ነገስታት እስራኤላውያን ከሆኑ ደግሞ ከአብርሃ ጽዋ ነገድ ከተወለደ ከተስፋ ኢየሱስ ንጉስ ይኩኖ አምላክን ዲቦራን ደግሞ ወለዳቸው። ዲቦራም ደግሞ አባታችን ዜና ማርቆስን ማርያም ክብራን ወለደችው። እርሷም ስሙ ድል አስግድ ደግሞ ከተባለ አጀጅ በተባለ ቦታ የሚኖርና የሞረት ሀገረ ገዥ ደግሞ ከነበረ የወለደ ሁለተኛ አባቶቻችን አኖሪዎስ እናቱና እርሱም በውግዳ ደግሞ በከተታ በሙገር ደግሞ ሀገሮች የተሾመ ማርቆስ የተባለ ነው። የፈጠጋር ገዢ የሆነ መድኃኒነ እግዚእም ደግሞ የሳራ አባቷ ነው። እርሷም ደግሞ የአባታችን ተክለ ሃይማኖት እናት ናት። እግዚአብሔር ናትና እህቱ ትቤ ጽዮንም ደግሞ የአባታችን ሕፃነ ሞዓ እናቱ ናት። ሌላይቱ ደግሞ እህቱ ክርስቶስ ዘመዳም ለታላቁ አኖሪዎስ እናቱ ነው። ሰላማዊ የሆነ የሕግ መምህር መከራ የተቀበለ የአባታችን የዜና ማርቆስ የትውልዱ ቁጥር ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁ አባታችን አቡነ ዜና ማርቆስን ተአምር አነባለሁ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይደርና የጻድቁ አባታችን የአቡነ ዜና ማርቆስ ያደረጉት ተአምሬ ነው። በዚያ ወራት ደግሞ አባታችን ዜና ማርቆስ ከደብረ እመ ምህረት ከቁርባን በኋላ ሲወርድ ወደ አባቱ ቤት ደግሞ ሳይደርስ ፀሐይ ጠለቀበት። በመንገድ ላይ እያለም በመሸበት ጊዜ ስሙ ደግሞ መስጫ በሚባል ጠንቋይ ቤት ደግሞ አጠገብ ደረሰ። ከዚህ ጠንቋይ ቤት ደግሞ ከቤቱ በላይ ደግሞ ጽፍቅ በሆነ ዱር ውስጥ ገብቶ አርብ ማታ ለቅዳሜ አጥቢያ ደግሞ የዳዊትን መዝሙር እየደገመ አደረ። ሰይጣናትም በጅቦችና በጅራት ላይ ደግሞ ተቀምጠው ደግሞ ሌሊቱን ሁሉ ሲያስፈራሩት አደሩ። እርሱ ግን አልፈራቸውም። የዳዊትን መዝሙር 67ኛ እግዚአብሔርን ይንሳ ጠላቶችን ይበተኑ ከእኔም ደግሞ ደካማ ባሪያው ዜና ማርቆስ ፊት ደግሞ የሚጠሉት ደግሞ ጠላቶች ይሸሹ የሚለውን ይደጋግም ነበረ። ይህንንም በሚጸልይ ጊዜ ደግሞ ይበተናሉ፣ ይሸሻሉ። ከዚህ በኋላ እርሱን ደግሞ ማሸነፍ በተሳናቸው ጊዜ ፈረሳቸውን ደግሞ በሆነ በጅቦችና በጅራቶቹ ላይ ደግሞ ተቀምጠው ከእርሱ መሸሽ ወደዚያ ደግሞ ቆያ ቤት ደግሞ ሄዱ። ያን ጊዜ አባታችን ዜና ማርቆስ ፊቱም ደግሞ በክርስቶስ መስቀል አማተበበት፣ ወገቡን ታጠቀ፣ ውሃንም ደግሞ በኩስኩሰት ቀዳ። በቁርባን ደግሞ መስዋዕት ደግሞ በተራው ውሃ ደግሞ የሚቀዳበትን ኩስኩሰት ደግሞ ከእርሱ ጋር ደግሞ በሚሄድበት ይዞት ይሄድ ነበርና ከጅቦች ጀርባ ላይ ደግሞ የተቀመጡትን እነዚያን አጋንንትንም ተከተላቸውና ከዚያ የኩስኩሰት ደግሞ ውሃ ረጨባቸው። በዚያ ውሃ ላይ ደግሞ ትምህርተ ህቡአትን የሐዋርያው ደግሞ የዮሐንስን ወንጌል ደግሞበት ነበርና እነዚያ አጋንንት እንደ እሳት አቃጠላቸው። ያም ጠንቋይ ለቀዳሚት ሰንበት አጥቢያ ከሌሊቱ እኩሌታ ከቤቱ ውጭ ወደ ደጁ ደግሞ ወጣ። ያን ጊዜ ደግሞ በክረምት ደግሞ ወራት ደግሞ በዝናብ ብዛት ከገደል እንደ ወደቀ ደግሞ ድንጋይ ከገደል እንደወደደ ድንጋይ ጸሎቱ ደግሞ ውሃ ደግሞ ይወደቁ ሆነው ከፈረሶች ጋር ደግሞ አገኛቸው።
አባታችን ዜና ማርቆስ ቆሞ ሲጸልይ አየው። ያን ጊዜም ይዞ ደግሞ አሰረው፣ በበትርም ደግሞ ይደበደበው ጀመረ። እየደበደበ እንዲህ ይለው ነበረ፣ ስራዬን በማድረግ ኃይልንና ብርታትን የሚሰጠኝን እሊህን ጌቶቼ የሆኑ አጋንንት ትጥላቸው ዘንድ ስልጣን የሰጠ ማን ነው? አባታችን ዜና ማርቆስ እንዲህ አለው፣ ደግሞ ኃይልና ብርታትን የሚሰጥ ከሆነ እስኪ ከወደኩበት ይነሱ። አንተ ሰነፍ እውቀት የሌለህ ክፉ ሰው ደግሞ ከፈጠረ ከእግዚአብሔር ዘንድ ሞት ሲመጣብህ እንዴት ትሆናለህ? እውነትም ደግሞ የሚፈርድ ጌታ በመረመረ ጊዜ ምን ደግሞ ትመልሳለህ? ከሰው ሁሉ ደግሞ ኃጢአት አብዝተ ስለምን ትሰራለህ? ኃጢአትስ ስለ ጥንቁልና ዋጋ ከተዘጋጀልህ ደግሞ ከገሃነም ካለ እሳት ወዴት ትሄዳለህ? ታመልጣለህስ? እንግዲህም ደግሞ ሲመክረው ያ ጠንቋይ አልተወም፣ ደግሞ ይገርፈው ነበር እንጂ። ያን ጊዜ ያንን ጠንቋይ ይቀስፈው ዘንድ ደግሞ የመላእክት አለቃ ቅዱስ ሩፋኤል ከሰማይ ወረደ። አባታችን ዜና ማርቆስ የመላእክት አለቃ ቅዱስ ሩፋኤልን ጌታዬ ሆይ በእኔ ላይ የሚሻውን ደግሞ እስኪፈጽም አትቅሰፈው። በፈጣሪ ስለ ቅዱስ ስሙ ስጋዬ ደግሞ ቢገድል ነፍሴ ሊገድላት አይችልምና ከክፉ ነገር ሁሉ ደግሞ ከጥፋትም የሚጠብቀኝ የፈጣሪ ኃይል ከእኔ ጋር ነውና አለው። ከዚህ በኋላ የእግዚአብሔር መልአክ ሩፋኤል ተወ። የአባታችን ዜና ማርቆስን ርኅራኄን ትዕግስት አደነቀ። ጠንቋይ ግን አባታችን ዜና ማርቆስን ለመሞት እስከሚያደርስ መግረፍን አልተወም። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሆይ ስለ እኔ ይህን ስቃይና መከራ እንደታገስክ ስለዚህ እኔም ደግሞ በኋላ ዘመን በመንፈስ ቅዱስ ለሚወለዱልህ ልጆች ርስት ትሆን ዘንድ ይችን አገር አስራት ርስት አድርጌ ሰጠው። ስለ ስሜ በዚህ ጠንቋይ ግርፋት ደም ፈሶባታልና አለው። ይህንን ብሎ ደግሞ ቁስሎቹን አድኖ ወደ ሰማያት በክብር አረገ። ከዚህ በኋላ ደግሞ ዳግመኛ አባታችን ዜና ማርቆስ ያንን ጠንቋይ እንግዲህ አሁን እስቲና ወደ እኔ ደግሞ ቅረብ፣ ከእጅ ደግሞ ባዳነኝ በፈጣሪ እመን፣ ደግሞ የጥንቆላህንም ስራ ትተህ ንስሐ ግባ። ፈጣሪ መሐሪና ይቅር ባይ ነውና አንተ ክፉ ሰው ደግሞ ከታናሽነት ጀምሮ እስከ ዛሬ የፈጠረህ እግዚአብሔር የማታውቅ ደግሞ ከክፉ ስራ ደግሞ ተመለሳለሁ። ያም ጠንቋይ አባታችን ዜና ማርቆስ እንዲህ ብሎ መለሰለት፣ አሁንም የምሰራውን ክፉ ስራዬን ደግሞ ሁሉ በማስገደድ አስተውከኝ። በሰውም ወደ መፍራትና የሚሰጠኝ አጋንንትን በጸሎት ቀጥቀጠ አጠፋቸው። በጸለይክበትም ውሃ ደግሞ አንተ አጥፍታቸዋል። ከእንግዲህ የጥንቆላ ስራ ደግሞ መስራት አይቻለኝም። ነገር ግን አንተ በጸሎት አድነኝ። በልዕልና የሚኖር ደግሞ የፈጣሪያቸውን ታላቅ ጌታን ደግሞ ከሚያመልኩ ከዘመዶች ወገን ወደ አንዱ ቅዱስ አባት እኔን ልከህ አመንኩሰኝ አለው። አባታችን እንዲህ አለው፣ ጻድቅ አባ ተክለ ሃይማኖት ከተታ በተባለች ሀገር ይኖራልና እርሱ ያመንኩስ ዘንድ ወደ እርሱ ደግሞ ሄድ። የኔን ነገር ደግሞ ስራዬን ከሰው ወገን ለማንም አትናገር። ፈጣሪ በቸርነቱ ብዛት የሰጠኝን ጸጋ ከንቱ እንዳይሆን። ከዚህ በኋላ ያ ጠንቋይ የነበረውን ወደ አባ ተክለ ሃይማኖት ሄዶ መነኮሰ። ተመልሶም ከእርሱ ጋር የሚኖር ሆነ። የአባታችን ዜና ማርቆስ ስራ ከአባ ተክለ ሃይማኖት በቀር ለማንም አልነገረም። አባታችን ዜና ማርቆስ በምንኩስና በሕግን በተጋድሎ ታላቅ መምህር ስለሆነ ደረሰ። የአባታችን ዜና ማርቆስ በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የሱ በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ይንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚይልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታስተላልፉ ዘንድ በቅዱስም እለምናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሊባኖስን ገድል አነባለሁ። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን።
ጠላታችንን ሰይጣንም አንተም ደግሞ ምስክሬ በሆነች ነው በእናቴ ቤተክርስቲያን ፊት በቅድስት ሥላሴ አምኜ ተማጽኜ እክድሃለሁ። ይህችም ደግሞ ምስክሬ ጽዮን ማርያም ናት ለዘላለሙ አሜን። አኗኗሩ ቅድመ ዓለም በነበረ አገዛዙ እስከ ዘላለሙ በማያልፍ በእግዚአብሔር አብ ፍቅር አንድነት እርሱም እግዚአብሔር አብ በልዕልናው ልዑል ነው። እንደ እርሱ ደግሞ ብርሃን በሚሆን በወልድ በጌትነቱ የከበረ ነው። ነቢያቶቹንም በብርሃኑ ብርሃን እናይ ብለው ደግሞ እንደተናገሩ የመንፈስ ቅዱስ ፍጹም ብርሃኑ እንደ እርሱ ነው። ከአባቱ ወደ ኋላ ደግሞ ያላለ ከእርሱም ተቀዳሚነቱን ለሌለው ደግሞ በአርአያውና በምሳሌው ደግሞ የገለጸ ዘንድ ደግሞ አዳምን በፈጠረ በእግዚአብሔር ወልድ ፍቅር አንድነት ቀብቶ ደግሞ ያነገሰው ዳዊት በእግዚአብሔር አብ ቃል ዳግመኛም በእግዚአብሔር መንፈስ ቅዱስ ቃል ደግሞ ሰማያት ተፈጥረው ደግሞ ጽኑ እንዳለ እርሱ እግዚአብሔር ወልድ ደግሞ የአብ መንፈስ ቅዱስ ደግሞ ቃላቸው ነው። ከአብ በሰረጸ ከአብና ከወልድ ጋር ደግሞ በሚተካከል በእግዚአብሔር መንፈስ ቅዱስ ፍቅር አንድነት ለአብም ወልድም አይደለም ለወልድም የአባቱ ደግሞ ወልድ አይደለም በአካሉ ደግሞ የአብና የወልድ እስትንፋስ ነው እንጂ የሕግ መጽሐፍ ኃይልም ደግሞ ሁሉ የተባለ የሰው መግለጫ የቃል እስትንፋስ የሁሉ ደግሞ መግለጫቸው ነው ብለው ደግሞ እንደተናገሩ ዳግመኛ በአገዛዝ ትክክል በሚሆን በሶስትነቱ ባለ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ፍቅር አንድነት አጋዥነት ታምኜ ደግሞ ጸልያለሁ። በእሪና ደግሞ በመለኮቱ ደግሞ ለሶስትነቱ እየሰገድኩ ደግሞ የክርስቶስ አገልጋይ የሆነ ደግሞ የአባታችን የአባ ሊባኖስ ትሩፋት ገሉ ለመናገር ጀምራለሁ። የእውነት መንፈስ ጰራቅሊጦስ በእውቀት መብራት ደግሞ የልቤን በር ደግሞ ይክፈት። የገድሉን ደግሞ የምስጋናውን መታሰቢያ ደግሞ የምትሰሙ ሁሉ ደግሞ በሰማያዊ ደግሞ አዳራሽ ከእርሱ ጋር ደግሞ ያስቀምጣችሁ ለዘላለሙ አሜን። እነሆ አስቀድሜ ቅድመ ዓለም ከአብ ያለ እናት ስለተወለደ ደግሞ ከእመቤታችን ስጋና የደም ባህሪ ደግሞ አጽምን አሰራው። ጅማትንም ደግሞ ጸጉርና ጥፋትን ነስቶ ደግሞ ሕጸጽን ደግሞ ሳይኖርበት ትስብእቱ ደግሞ ከመለኮቱ ጋር ደግሞ አዋህዶ አዳምን ያድነው ዘንድ ድህረ ዓለም ደግሞ ከሁላችን እመቤታችን ከድንግል ማርያም ያለ አባት ስለተወለደ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ እናቱ ፈጣሪ እግዚአብሔር አመሰግናለሁ። በዚህ በለበሰው ስጋ በባህሪ የዮሐንስ እጅ ደግሞ ተጠምቀ በመለኮትስ ደግሞ ብቻውን ያለ ስጋ ደግሞ ተጠምቆ ደግሞ ቢሆን ደግሞ የዮርዳኖስ የወንዙ ደግሞ ውሃ ደግሞ በተቃጠለ ነበረ። ለዮሐንስም ደግሞ ሊዳሰሰው ባልተቻለው ነበረ። በዚህም በነሳው ስጋ ደግሞ የአይሁድ አለቆች ደግሞ አስረው ደግሞ ገረፉት፣ በችንካር ደግሞ ቸነከሩት፣ በመስቀልም ደግሞ ሰቀሉት። እንደሞተም ደግሞ ባዩ ጊዜ ደግሞ ከመስቀል አውርደው ደግሞ በሐዲስ መቃብር ውስጥ ቀበሩት። 3 መዓልት 3 ሌሊት በከርሰ መቃብርም አደረ። መለኮቱን ደግሞ ከስጋው ደግሞ ጋር አዋህዶ ደግሞ ሕያው ሆኖ ተነሳ። ወደ ባህሪ ደግሞ አባቱም ደግሞ አረገ፣ በአባቱ ቀኝ ተቀመጠ። ይኸውም በሕጉ ደግሞ በሚመራ ደግሞ ሕጉን ደግሞ የሚከተል ወደ እውቀት ጎዳና ደግሞ ህዝቡን ደግሞ አህዛብን የሚመራ ደግሞ አባ መጣዕመ የተባለ አባታችን አባ ሊባኖስ በህሊናው የተመኘውን አገኘ። ከፈጣሪው ከከንፈ ረድኤቱም ስር ደግሞ ያርፍ ዘንድ ደግሞ የበረታ ሆነ። ልመናው አማላጅነቱ በእኔና በእናንተ በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጌታችን ኢየሱስ ክርስቶስ ትምህርትን ደግሞ እሰማ ዘንድ ሰምቼም ደግሞ ልብ አደርገው ዘንድ ፍቃድም እፈጽም ዘንድ አቤቱ አንደበቴን ክፈትልኝ፣ አይነ ልቦናዬን አብራልኝ። እኔ በዚች ዓለም ደግሞ መጻተኛ ነኝና ሕግን ከእኔ ደግሞ አታረቅ። ሕግን ደግሞ ከመጠበቅ ደግሞ የተነሳ የሚደረግ ደግሞ ትምህርትን ደግሞ አይ ዘንድ አይኖችን ደግሞ ግለጥልኝ እንጂ አቤቱ የተሰወረኝን ደግሞ እውቀትን ሁሉ ደግሞ አስተምረኝ። በአንተ አምኛለሁ። በጨለማ ውስጥ ላሉ ደግሞ የምታበራላቸው አቤቱ እውነተኛውን ደግሞ አማናዊ ደግሞ ብርሃንን እውቀትን ደግሞ አብራልኝ። በአምላካዊ ጥበብና እውቀትን አራቀኝ። ፈጣሪ ሆይ ደግሞ ጥበብን አስተምረኝ። በሕግ ደግሞ በስርዓት አጽናይ። ደግሞ ዓለምን ሁሉ የሚተካከሉ ደግሞ የተንኮለኛው ደግሞ የሰይጣንን ተንኮል ደግሞ እወቅ ዘንድ ልብ አድርግልኝ። እንዳይበረታቱብኝ ተዋግቼ አቸንፍ ዘንድ ደግሞ ኃይልን፣ ጽናትን፣ ትዕግስትን ስጠኝ። ድል አደርገው ዘንድ ደግሞ ረዳቱ ነኝ። ድል ማድረግ የሚገኝ ደግሞ ከአንተ ዘንድ ነውና ለኔ ለባሪያ የሚያስተውል ደግሞ ልቦናን ደግሞ የተሳለ እሳታዊ አንደበት መንፈሳዊ አነጋገርን ስጠኝ።
በአኗወር ቀዳሚ በሆነ ያለ አድሎ ደግሞ በእውነት በሚፈርድ መግደልና ደግሞ ማዳን ደግሞ በሚችል ጉምን ደግሞ እንደ አመድ ደግሞ በሚበትነው በረዱን ደግሞ እንደ ብዛት አንጽቶ ደግሞ በሚሰደው ደግሞ በእግዚአብሔር አብ ፍቅር ደግሞ አንድነት አጽናኝ ደግሞ አካላዊ ቃሉን ደግሞ ልኮ በፀሐይ ደግሞ እሳት የሚያቃጥለው ደግሞ እስትንፋሱን ደግሞ እፍ ብሎ ደግሞ የዝናሙንም ደግሞ የሚያዘንመውን እሱ ነውና እርሱም ደግሞ እኛን ለማዳን በመንፈስ ቅዱስ ስራ ደግሞ ከድንግል ማርያም ሰው ሆኖ ዓለምን ለማዳን በዚህ ዓለም ደግሞ በእግረ የተመላለሰ አካላዊ ቃል ነውና ነፍሱን ለሞት ደግሞ አሳልፎ ሰጥቶ ሞትን ደግሞ ድል አድርጎ ለተነሳ ብዙ ምርኮን ደግሞ ማርኮ ደግሞ ለማየት ሰማያትን አረገ። ዳግመኛም የተዋጋበት ደግሞ ጦሩን ደግሞ የተቸነከረበት ደግሞ ቅኖቱን ደግሞ ይዞ በሰማይ ደግሞ ደመና ሆኖ ይመጣል። እንዲህም ያለውን ደግሞ ለእኛ የሞተው ደግሞ አምላክ ተስማምተው ደግሞ የተሰቀሉ ያለ ቅሳሉ ደግሞ ይጸጸታሉ ብሎ ዮሐንስ እንደተናገረ ያን ጊዜ ደግሞ በጦር የወጉት የቸነከሩት ደግሞ ያለቅሳሉ። ለእርሱ ክብር ምስጋና ይገባዋል ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሊባኖስን ተአምር አነባለሁ። አባታችን አባ ሊባኖስ ያደረገው ተአምር ይህ ነው። እነሆ እንባ ስናይት ከተባለች ቦታ አንድ ሰው ወደ አባታችን አባ ሊባኖስ ቤተክርስቲያን መጥቶ እንደተማጸነ ያይ ብዙ ሰዎች ነገሩት። ከዚህም ውስጥ ደግሞ የሚኖሩ ደግሞ መነኮሳት ምን ሆነህ ነው ባሉት ጊዜ ደግሞ ሰዎች ይህን ሰው ገንዘብህን ሰርቋል ብለው ደግሞ ከሀገረ ገዢዎች ዘንድ ደግሞ ስለጣሉኝ ስለከሰሱኝ ነው። እኔ ምንም የሰረኩት የለኝም። ስለዚህ እንዳይገድሉኝ ወይም ደግሞ እንዳያሰሩኝ ደግሞ ወይም ደግሞ ከሚስቴና ከልጆቼ ጋር ደግሞ እንዳይሸጡኝ ደግሞ ፈርቼ ወደዚህ ደግሞ መጣዋለሁ። ሀገረ ገዡ ደግሞ ያ ሌባ ከዚያ ደግሞ ቦታ እንዳለ በሰማ ጊዜ ወደዚያ ሌባ ደግሞ ሄደና ቤተክርስቲያኑን በር ደግሞ በኩል ደግሞ አገኘው። ያም ሀገረ ገዢ ያን ሌባ ባየው ጊዜ አደራሃን ጸንተ ደግሞ በአባ ሊባኖስ ያላደረክ ብትሆን ደግሞ ኑር፣ ገንዘቤን ስለ ሰረክ ደግሞ የወደድኩትን ባደረኩብህ ነበረ። አሁንስ በክብር አባታችን በአባ ሊባኖስ ትምላለህን አለው። ያም ሌባ ሰው ደግሞ ደስ አለውና በሐሰት ምሎ ቤተክርስቲያን ውስጥ ደግሞ ወጣ። ወደ ቤተክርስቲያኑ መድረክን በደረሰ ጊዜ እንደ እሳት የሚቃጠል ደግሞ የመርገም ደም በእግሩ ላይ ደግሞ ወረደ። በዚያም ውስጥ ደግሞ ያሉ ሰዎች ይህን ነገር ባዩ ጊዜ ደነገጡና ደሙ በቤተክርስቲያኑ መድረክ ደግሞ እንዳይፈስ ብለው ደግሞ ጨርቅ አምጥተው እግሩን ጠረጉለት። ያም ሀገረ ገዢ ይህን ድንቅ ተአምር ባየ ጊዜ ፈጽሞ አደነቀና ለአባታችን ለአባ ሊባኖስ ቤተክርስቲያን የወርቅ መስቀል ደግሞ ሰጠ። እግዚአብሔርን አመሰገነ። አባታችን አባ ሊባኖስ ከፍ ከፍ አደረገው። የአባታችን የአባ ሊባኖስ ጸሎትና በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። የታመሙትን ይፈውስልን፣ ለታሰሩት መፈታትን ይሰጥልን ዘንድ የአምላክ በጎ ፈቃድ ይሁን። እንደ ይቅርታው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉት ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በጻድቁ አባታችን በአባ ሊባኖስ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ህዳር 3 የሚነበበውን በስላሴ ስም አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ህዳር 3 በዚህ ቀን ከቆሮንቶስ አገር ቅዱስ አባት ኪርያቆስ አረፈ። የዚህ አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትን የቀናች ትምህርትን አስተማሩት። ከዚህ በኋላ የቆሮንቶስ አገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸለየ። አናጉስጢስነትን ሾሞ ለአባ ጴጥሮስም የወንድሙን ልጅ ሆነ። ከዚህ በኋላ ዘወትር መጽሐፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንም ሥርዓቷን ሕጓን የሚያጸና ሆነ። በትምህርቱም በእውቀቱም ከብዙዎች ከፍ ከፍ አለ።
ኤጲስቆጶስ መጻሕፍትን ማንበብን እንዳያቋርጥ ያዘው ነበረ። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱ በቤቱ ያነብለት ነበረ። መጻሕፍትንም በሚያነብለት ጊዜ ኤጲስቆጶሱ በእሱ ደስ ይለው ነበረ። ዕድሜውም 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆችን ጠየቁት። እርሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ አዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱንም ካበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ኢየሩሳሌም ኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስናን ሐሳቡን ሁሉ ነገረው። እርሱም በጎ ስራን ወደሃል አለው። ታላቅ አባት እንደሚሆንና በእርሱ የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚያም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስና ልብስ አለበሰው። የምንኩስናንም ሥርዓት ያስተምረው ዘንድ የሰይጣንም ተንኮል ያስረዳው ዘንድ በዚያም ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህ በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጸምዶ በትዕግስት በትሕትና በቅንነት ኖረ። እግዚአብሔር ፈውስን ሀብትን ሰጥቶ ወደ እርሱ የሚመጡትን በሽተኞችን ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውን ዜና በሁሉ ቦታ ተሰማ። የኢየሩሳሌም ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን አለቃ አቃለለ። መቅዶኒዮስን 150 ኤጲስቆጶስ አንድነት ወደሚሰበሰብበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ኪርያቆስን አባ ቄርሎስን ከእርሱ ጋር ወስደው በላያቸው ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶኒዮስን ረቱት። ከምእመናም ለይተው አሳደዱት። ከዚህ በኋላ በመልካም ሽምግልና እግዚአብሔርን አገልግለው በሰላም አረፈ። ከእረፍቱ በኋላ እግዚአብሔር ድንቆች የሆኑ ብዙ ታምራቶችን ከስጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ስጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ስጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሪዎስና ለአርቃዲዎስ አባታቸው በሆነ በታላቅ ንጉሥ ቴዎዶሲዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የመነኮስ መድኃኒት እግዚእ መታሰቢያ ነው። በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን አባ አትናቴዎስ እህቱ ኢራኢ አረፈ። እሊህም ቅዱሳን ከሃዲ ንጉሥ መክሲሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየቱም በደከመ ጊዜ ራቁታቸውን ከጉድጓድ ጨመሯቸው። በላያቸውም የጉድጓዱን አፍ ዘጋ። በውስጧም ነፍሳቸው አሳለፈ። የሰማዕትነትን አክሊል ተቀበሉ። በረከታቸው ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ለኢትዮጵያ ነገሥታት ለዘርዓ ያዕቆብ፣ ለብዕደ ማርያም፣ ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዮስ የእናቱ ስም ኤልሳቤጥ ነው። እርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ ናቸው። ይህንን ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። የተወለደው 1 ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርስ ሐመር ውስጥ ማንም ያየው ሳይኖር እየደሃ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው ያለቅሱለት ኖረ። ከዚህ በኋላ በሦስተኛው ቀን ቄሱ ሊያጥን ገባ። ዕጣንም ሲፈልግ በከርስ ሐመሩ ውስጥ ሕፃኑን በሕይወት አገኘው። በበታቹ ምንም ጉድፈት አልነበረም። ቄሱም ለወላጆች ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያን ጊዜ ጀምሮ በጥበብና በእውቀት አደገ። ነገሥታት ገዢ እስካደረጉት ድረስ በቤት ውስጥ የሚሠራውን ላይ ሁሉ አሰለጠኑት። እርሱም ለድሆች ፍርዱንና
በምጽአቱም አባት ሆናቸው። በገንዘብ አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾምና በጸሎት በምጽዋቱም በቅዱሳኑ የጸሎት እርዳታ በወዲያም ወዲህም አገሮችም የሚያጠፋ ጠላቶችና አመፀኞች ጠፋ። ጠላቶቹ ሁሉ ለነገስታት ተገዙና ግብርን ገበሩ። የዚህን የቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ሆነ። በተጸለየበት ውሃ ሲያጠምቅና ሲያጠጣ ይመግብ ነበረ። ገንዘቡን ሁሉ በምጽዋት ጨረሰ። እግዚአብሔርን በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኛም ሰዎች በእርሱ ላይ ተነሱ። እንዲገደለውም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሡም ግን እጅግ ስለሚወደው ራራለት። በነገራቸውም በዘበዘቡትና ባስጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤል የሚራዳው ሆነ። ሰማያዊ ህብስት የወይን ጽዋ ያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል የሚሻ ጊዜ የክብር ባለቤት የሆነ የክርስቶስ ሥጋውን ደሙን አምጥቶ ይመግበዋል። ከዚህ በኋላ እሊያ ነገር ሰሪዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያች ሌሊት እግዚአብሔር የሚፈራ አንድ መነኩሴ በድኑን ሊያይ ተነስቶ ሄደ። ሥጋውም ሲያጥኑ 3 መላእክት አገኛቸው። እርሱም እንዳልዋሸ በሕያው እግዚአብሔር ስም እየማለ ይህንን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱትም አሉ። ንጉሥ ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ሥራውንም ሁሉ አሰበ። እነዚያን ሐሰተኞች ረገማቸው። በሞተም ቁጣቸው ቅዱስ አምደ ሚካኤል በአባቶች መቃብር አክብረው እንዲቀብሩት አዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውን አቆመለት። ልጆቹን ማከበራቸው፣ እጅግም ወደዳቸው። ከዚህ በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበዕደ ማርያምን ቃለ ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንስ ማርያም እንዲወስዱትና በዚያ በነገስታት መቃብር እንዲቀብሩት አዘዘ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሁላችንም በያለንበት ይጠብቀን ዘንድ የሰላም አምላክ ሰላሙን ይሰጠን ዘንድ ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይልክልን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ ማኅበራችንን ይጠብቅልን ያሰፋልን ዘንድ በጠላትነት የተነሱትን ሁሉ ሥላሴ ያስታግስልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ሰላም እግዚአብሔር ይብዛልን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በእውነት ሼርና ላይክ በማድረግ ለምእመና እንድታደርሱልን በቅዱሳኑ ስም እማጸናችኋለሁ። እየሰማችሁ እንደማታልፉ ተስፋ አደርጋለሁ። የአገልግሎት ዘመናችሁን እግዚአብሔር ይባርክልን። አሜን። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ
እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።